ብዙ ሰው ሁለተኛው የሶስተኛ ምርጫቸው ነው። ራስ ነው ለራስ ያለው እዚህ ምድር ላይ ላይፍ አይቀልምም። ሰው ነው ጠንካራ መሆን ያለበት። ሞዴል ልዩ የዩኒክ ሞዴሊንግ ስኩል መስራችና ባለቤት እንዲሁም ወጣት ስራ ፈጣሪ። ሁሉም ሰው ሞዴል መሆን ይችላል እውቅና ሳይኖራቸው አቋራጭ የሚመጡ ሞዴሎች አሉ። ሞዴል ግን መሆን የሚችሉት ምንድነው መለኪያው? ሁሉንም ሞዴል ታውጣተው የሆነ ቦታ ላይ ሲፈተኑ ስናይ እኛን ራሱ እንዲደብረን ምናምን እያደረጉ ያሉት ሞዴል ትምህርት ቤቶች አሉ። ወፈር ያሉ ሰዎች ፕላስ ሳይዝ እሱንም ሰምቻለሁ። የወገብ መግበጥ፣ የእጅ የእግር ራኬት እነኚህ ነገሮች ወደ ፊዚዮቴራፒ አይሄዱ አልልም፣ ግን ማንንም ሰው መመከር ለሞዴል የለም። እንዴት ነው ራሳቸው ማስታወቅ ያለባቸው? ሁሉ ነገር አርት ከሆነ ለሰው ስለዚህ እንዴት ነው ለሰው መድረስ ያለበት? ኦዲየንስ ምንድነው ያያያለው? በምንድነው ሰብሬ መግባት የምችለው? አሁን የጋር የሚመጡት 3 አይነት ሞዴል ነው የሚመጣው። ምን አይነት ናቸው? ወደ ኋላ ዞር ብለህ ስትመለከት ምን ብታስተካክል ኖሮ እንደዚህ አይነት ነገር ውስጥ አትገባም ነበር? ራሴን ብሰማ ኖሮ ይሁሉ ነገር ይስተካከል ነበር። ወደ አዲስ አበባ ለመግባት 100 ሰው ጠይቄ 100ም ሰው ሪጀክት አደረገብኝ። ደርሶብን አቀለል ነው እንጂ ቀን በቀን ጸሎታችን እየሰመረ ከ5 ደቂቃ በኋላ ስልክ ተደወለልኝ። ከዛ በፊት ዝግ ነበረ፣ ስልክ ዝግ ነበረ 5 ወር ሙሉ ከጸሎቴ በላይ እኔ እንዲያልጸለይኩ እግዚአብሔር። ብዙ አይነት የሞዴሊንግ ዘርፎች አሉ። ወደ 20 በላይ የሞዴል አይነቶች አሉ። አንድ ካታጎሪ አለ ፓርት ሞዴል የሚባል። ከዛ ውስጥ ፓርት ሞዴል ማለት ሞዴሊንግ ፋይናል ጎል ምንድነው? ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? አላይፍ ከተጀመረ ከ200,000 በላይ ቤተሰብ ማለፋችን የሚታወቅ ነው። አሁን ደግሞ 1 ሚሊዮን ለመግባት እየሰራ እንገኛለን። አሁን የእናንተ እርዳታ ያስፈልገናል። የተወደዳችሁ ቤተሰቦቻችን ይህንን ማድረግ ለእናንተ በጣም ቀላል ነው፣ ለእኛ ግን ብዙ ነገር ይጨምርልናል። በጣም ቀላል ነው። ሰብስክራይብ ማድረግ ብቻ። ሰብስክራይብ አድርጉ፣ ለሌሎች ሰዎች ደግሞ ሼር አድርጉላቸው። መልካም ጊዜ። ልዩ እንዴት ነህ? አለው ቅዱስ ፋ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ብዙ አይነት የሞዴሊንግ ዘርፎች አሉ። የህፃናት አለ፣ ከዛ ከፍ ሲል ደግሞ ምንድነው ከ18 ዓመት በታች አለ። የምንድነው ደግሞ አንድ የሰማሁትኝ ሳይዝ ማተር አያደርግም ተብሎ የወፈር ያሉ ሰዎች ፕላስ ሳይዝ የሱንም ሰምቻለሁ። የሽማግሌ ኑር አይኑር አላውቅም። አማቹር ሞዴል ተቀምጧል። ወደ 20 በላይ የሞዴል አይነቶች አሉ። ሁሉም ሰው ሞዴል መሆን ይችላል። በፊት የዛሬ 10 ዓመት በፊት ነው 3 አይነት 4 አይነት ሞዴል አይነት ነው ያለው። በዛን ሰዓት እኔ ራሱ ሞዴል መሆን አልችልም። ያ ካሪኩለም እስካሁን ቢቆይ እኔም አልችልም። አይደለም ሞዴል አስተማሪ አይደለም ሌላ ሞዴል መሆን አልችልም። ሌላ አሁን ለምቆመታቸው ሚዲየም ላይ ያሉትም በጣም አቅም ያላቸው ታለንትድ የሆኑ ሰዎች በዙ። እንደውም እንደዛ አይነት ሰዎች ላይ ነው የሚበዛው። ኦኬ። እና ያ ነገር ለምንድን ነው የሚባከነው? ለምን ነው የሚጣፋው? ሚዲየም ማለት እንደ ኢትዮጵያ ነው እንደ ዓለም አቀፍ? እንደ ዓለም አቀፍ ሚዲየም ማለት ሜትር ከ60 ለምሳሌ ሴቶች ሜትር ከ68 ሴት ሞዴል መሆን የምትችለው ከ68 65 በላይ ነበረ በፊት ለሴት ሞዴል መሆን የምትችለው። ራንዌይ ማለት ራንዌይማ ሜትር ከ74 75 በላይ ራንዌይ ሴት መሆን የምትችለው፣ ወንድ ከ82 በላይ። ኦኬ። ራንዌይ መሆን የሚችሉት እነኚህ ናቸው። ሞዴል ግን መሆን የሚችሉት ከ65 ከ68 በላይ ነበሩ በፊት። አሁንም እንደዛ ነው። ከ60 ከ58 የሚሆናሉ። ከዛ በታች ግን ለዛ ነው ቅድም ያልኩ ማንንም ሰው ያልኩ ያስቸገረ። ለምሳሌ ከ50 በታች ከመጣች ለሆቢዋ ከሰራች ነው እንጂ ምንም ፎቶ ሞዴል ምናምን መሆን አይችሉም። ፎቶ ሞዴል ለራሳቸው አካውንት ይቻላል። ምክንያቱም እንዴት መሰለ በፎቶ ትጠራና እኔ አሁን የሆነ ካምፓኒ ባለቤት ነኝ ልበልን፣ ፎቶ ቆንጆ መጣች፣ ሜትር ከ50 ሆና መጣች፣ ሄዳም እንደውልልሃለን ነው የሚባሉት። ሪያሊቲው የተቀመጠው ይሄ ነው። ለዛ መሬት ላይ ያለው ያ ነው። መሬት ላይ ያለው እውነታ ይሄ እንጂ ከ58 እስከ 60 አሁን እየሰሩ ነው። እሱ አሪፍ ነው። 60 እኮ አጭር ነች፣ ግን እነሱ ይሰራሉ። አለባበሳቸውን ሉካቸውን ካስተካከሉ እነሱ ይሰራሉ። ኦቨር ግን ከሆነ ትንሽ ይከብዳል።
ለዛ ነው ብዙ ወደ 20 በላይ አይነት ሞዴል አይነቶች መጡ። ማንም ሞዴል ይችላል መሆን ይችላል ብሎ ያም አንድ ካታጎሪ አለ ፓርት ሞዴል የሚባል። ከዛ ውስጥ ፓርት ሞዴል ማለት ቁመት አይጠይቅም። ለምሳሌ እጇ የሚያምር ከሆነ ፀጉሯ ረጅም ከሆነ ጥርሷ የሚያምር ከሆነ የሆነ ፓርት የሚያምር ከሆነ ያንን ነገር ፓርቷን እየከፋፈለ ፓርት ስሙንም ስትፈታው ፓርት ሞዴል አይደል? በየፓርቱ ሁሉ ነገሩ ማስታወቅ ትችላለች። እየሳቀች ክሎዝ አፕ ነው አይደል? ለምሳሌ የጥርስ ክሊኒክ ብታስታውቅ እየሳቀች ቁመቷ ማተር ያደርግ ጥርሷን እየሳቀች ምናምን ጥርሷ ነው የሚታየው። ቁመት እዛ ጋር ወኪጂ አትባልም ቁመቷ። ለዛ ሞዴሎች የትኛውም ቦታ ላይ ይቻላል ተባለ። ፀጉሯ የሚያምር ከሆነ ሂውማን ሄር ታስተውቃለች። የሆነ ቦታ ላይ ካየ ሴቶች ሜቢ ያውቁታል። ሜካፕ ቦታ እንደዚህ አይነት እጅ የቀለበት ምናምን አይደል? ያንነት ሞዴል ለሷም እጅ እኮ ተከፍሎ ነው ለዚህ እጅውን ተከፍሎ ነው። ስለዚህ ያንን ፓርቱን ሙሉ ነገር ማስተዋወቅ ትችላለች። አሁን ላይ አሪፍ ነው። በትንሿ እያደገ አማራጮች አሉ፣ በደንብ አማራጮች አሉ። ለዛም ነው ሞዴል የሚበዛብን። ኦኬ ምናልባት ለምሳሌ አሁን አንድ ኢንጂነር እንዲባል የሚማረውና የሚወስደው የትምህርት ዘርፍ አለ እንጂ አማራጭ ሆኖ አይደለም። ዶክተር ለመሆንም ልክ እንደዛው። ሞዴሊንግ ላይ ግዴታ አንድ ሰው ተምሮ ነው ሞዴል የሚሆነው ወይንስ ሳይማር አት ደ ሳይድ አሁን እንዳልከው አብሶ ኢንስታግራም እንትን ላይ ሞዴል የሚል እንትኖች ባዮ በስቷል በጣም። ምንድነው መለኪያው? አሁን አክቹአሊ በሁለቱም በኩል ሞዴል በስቷል። በሳይድም በስቷል፣ ስኩልም በስቷል። ሳይድ ምንድነው? ይሄ በትውውቅ ሞዴል ሳይሆን በትውውቅ ማስታወቂያ ይሰራል፣ ምን ይሰራል፣ አቋሙ ያምራል፣ ሱፍ ይሰራል። ከዛ ሁሉ ነገር ሞዴል የሚሰራውን በአቋራጭ ከሰራ ሄዲንጉ ሞዴል ይላል። እዛ ጋር ወደ ስራ ዓለም ከገባ እኮ ማለት ነው ወኪድ ማንም አይልህም። ወክማ ምን አገባኝ። ለምሳሌ እኔ ሞዴል እስካለ የሆነ ካምፓኒ ቢኖረኝ አስተዋውቅልኝ ብዬ የሆነ ፋብሪካ ቢኖረኝ ስምንት እስቲ ወኪድልኝ አልለው። ይዞ የመጣው ፊዚካሊ ይዞ የመጣው ሉክ አሪፍ ከሆነ አሰራዋለሁ። ወኪድልኝ ቅድም እንዳልኩ ሜትር ከ82 ራናዌይ ሞዴል ነኝ ብሎ ራሱን ካሳመነና ራናዌይ ሞዴል ነኝ ብሎ በዛ ካታጎሪ ጎራ ብሎ እሱ መስራት ከጀመረ እሱ በቃ መድረክ ሲያገኝ ነው የሚሰራው። ውጪ አይነት የውጪ ድል ካገኘ ይሰራል። ያን ወክ ይጠየቃል። እዚህ ቲቪ ማስታወቂያ፣ ሱፍ፣ የተለያዩ ብዙ አይነት ማስታወቂያዎች አሉ። ማንም ወኪድ አይ በዛን በአቋራጭ የሚመጡ ሞዴሎች አሉ። ሌላ ደግሞ ስኩል በመብዛት ለምሳሌ እውቅና ሳይኖራቸው ትምህርት ቤቶች ይመረቃል፣ ይወጣል። ከዛ በኋላ የሆነ ቦታ ላይ ይሄዳል፣ ሞዴሊንግ ይከፍታል። እዛም ይከፍታል። ሰርቲፊኬት ሳይኖረው 3 ወር 4 ወር ተምሮ ስለወጣ ብቻ የሆነ ሀገር ሄዶ ይከፍታል። ባይዘዌ ሁሉንም ሞዴል ተውጣተው የሆነ ቦታ ላይ ሲፈተኑ ስናየው በጣም ነው እኛም በጣም ሙያችን ራሱ እኛን ራሱ እንዲደብረን ምናምን እያደረጉ ያሉት ብዙ አይነት ሞዴል ትምህርት ቤቶች አሉ። እንዴት ደርሱ። ለምሳሌ ወሬም ለምሳሌ ነገረክ እንዲህ ሲዞር እዛ ጋር ሲደርስ ሌላ ሆኖ ስድብ ሆኖ ታገኛለች። አዛ ጋር ሙያም እንደዚህ ነው። ሳትጨርስ ዝም ብለህ መስጠት ለትውልድ የምትሰጥ ከሆነ እየተወረ የሆነ ነገርን እየረሳ አይደለም ሄደው አንተ ካንተ ስቀበል ወሬ ራሱ የሆነ መሀል ላይ እየረሳው ከሄድኩኝ የሆነ ቦታ ላይ ትልቅ ነገር ራስታ ነው ዛም ትደርሰው። መርሳት ብቻ ሳይሆን ይቀየራል ደግሞ ይቀየራል። ኢሚዲየትሊ ቼንጅ የሆነ ቦታ ላይ ወንድ ልጅ በግራ ነው የሚጀምረው ይባላል። የሆነ ቦታ ላይ በቀኝ ሲጀምር ታየዋለህ። እዛች ጋር ሚስ አንደርስታንዲንግ ሲሰማ ሄዶ ይረሳዋል። እዛም በቀኝ ይጀምራል። ሴት ልጅ በግራ ነው መጀመር ካለባት ወይ ደግሞ በቀኝ ሌላ ቦታ ዝም ብሎ ይጀምራል። ቴክኒካል ነገሩ ኢሚዲየትሊ ቼንጅ ሆኖ ይመጣል። ሰርቲፋይ ነኝ ተላጂ ሰርቲፋይድ ነኝ ይላል። የሚሄዱት ሌላ ነገር የሚያሳዩ ነገር ሌላ ተግባር ላይ ነው። ምናልባት ስራውን ከመስራት ጋር በተገናኘ አንድ ሰው ሞዴሊንግ የተማረና በቃ አንተ ተምረሃል ብቁ ነህ ለማስታወቂያም ይሁን ለሌላም ነገር ተብሎ አንድ ሰው እዛ ጋር ተምሮ ሲደርስና አንድ ደግሞ ፐርሰናል ብራንዱን ገንብቶ ይመጣ ሞዴሊንግ ሳይማር ምን ሳይል ማህበራዊ ሚዲያ ላይና ሌሎች
ራሱን በደንብ አድርጎ ያስተዋወቀ እንትን ያደረገ ከሁለቱ የትኛው ነው ስራ የሚያገኘው? ፊቱን ብራንድ ያደረገ ሰው በየትኛውም ሞዴልም ይሁን አይሁን። ስለዚህ ስለተማረ ብቻ ስራ ላይ ያገኝ ይችላል። አዎ መማሩ ዳዝንት ማተር ማለት ነው። ራሱን ካላስተዋወቀ ወረቀት ይዞ ይቀመጣል። ምንም አያደርግበት። ፎቶዎቹን ራሱ ያያቸዋል። ራሱ ከፍቶ ይላላካል እንጂ ምንም አያደርግ። እና ክሬቲቭ መሆን ግድ ነው። ክሬቲቭ መሆን ግድ ነው። እንዴት ነው ወደ ቢዝነስ መግባት የምንችለው? ክሬቲቭ ማይንድ ግዴታ ነው። እዚህ ምድር ላይ ስትኖር ሰው ሳይሆን ራስህ ነው ለራስህ ያለው። ኢቨን ማንኛችንም ለብዙ ሰው ሁለተኛ ወይ ሶስተኛ ምርጫቸው ነው። ተረዳኝ። ይወደኛል የምትለው ሰው ሁለተኛ ምርጫቸው፣ አንደኛ ምርጫ ራሱ ነው። ባይሆን ሶስተኛ ሊሆን የሚችልበት ምክንያት እህት ካለችው እህቱ የመጀመሪያ ምርጫው ሰው ለነሱ ካደረገ ለሱ ከሆነ በኋላ ነው። አንተ በዛን ሰዓት ለአንተ ወደ አንተ የመጣ ቀን ለአንተ የሆነው ስራ አልፎክ ሊሆን ይችላል። ሰውን አትጠብቅ። እንዴት ነው ራሳቸው ማስታወቅ ያለባቸው? ከወጣ በኋላ በዚህ ሙያ ከወጣ በኋላ ወደ ሶሻል ሚዲያ ነው ሙሉ ለሙሉ መዞር ያለበት። ክሬቲቭ በምንድን ነው ሰብሬ መግባት የምችለው? ያለውን ሰው ኦዲየንስ ምንድን ነው እያየ ያለው? ምንድን ነው በብዛት ሶሻል ሚዲያ ላይ እየዞረ ያለው? በየትኛው መንገድ ሰው ስክሮል ሊያረገኝ የምችለው? የትኛው ነው ፎከስ አድርጌ መስራት የምችለው? ትልቁ ነገር ደግሞ ምንድን ነው የምችለው? ያኛውን ነገር ካሰበ ምንድን ነው የምችለው? ማንን ነው ማቀው? ከባህር ላይ የትኛው ነው በደንብ የሆነን የያዘውን ነገር በየትኛው ነው በስርዓት እኔ ማስተማር የምችለው? እነኚህ ነገሮችን ካወቀ ቀጥታ አሁን ጊዜ ሶሻል ሚዲያ ነው። ወደ ሶሻል ሚዲያ ካል አርት ነው። አርት ማለት ለሰው ዘፋኝን ብቻ በዘግታ ዘፍን አይደል? ምንም ነገር አርት ከሆነ ለሰው። ስለዚህ ሰውን ቦታ እንዴት ነው ለሰው መድረስ ያለበት? ሞዴሊንግ ፋይናል ጎሉ ምንድነው? ራስን ብራንድ ካረክ በኋላ ራስን ያው በብዙ አሁን የምታያቸው አርቲስቶች አሉ። የራስን ነገር ፊትን ብራንድ ታረጋለህ፣ ስራን ቢልድ ታረጋለህ፣ ትሰራለህ። ከዛን የራስን ሳይድ ቢዝነስ ይዘህ የራስን ኑሮ ትጀምራለህ። ተረዳኝ። ሜቢ ያለፋምም ሾርት ከተም ነው ለሚያውቁት በጣም ሾርት ከተም ለሚያውቁት። ለዛ ነው ብዙ ሰው የሚሞክረው። በብዙ አይነት አለ። ሆቢውም ሆኖ የሚሰራ አለ፣ ለመፈመስም የሚሰራ አለ። አሁን እኔ ጋር የሚመጡት 3 አይነት ሞዴል ነው የሚመጣው። 3 አይነት ነግሮኝ ነው የሚመጣው። እሺ ምን አይነት ናቸው? በዚህ ሞዴል ከልጅነቴ ፈልጋለሁ፣ ከልጅነቴ ሞዴል መሆን ፈልጋለሁ፣ በሞዴል እንዲያልፍልኝ ፈልጋለሁ፣ በሞዴሊንግ ጥሩ ቦታ መድረስ ፈልጋለሁ ብሎ የሚመጣው። እሺ ሁለተኛው ደግሞ መፈመስ ፈልጋለሁ። ፌመስ በቃ የገንዘብ ችግር የለባቸው። ትላልቅ መኪና አስተማሪው ራሱ የለውም፣ እኔ የለኝም። ትላልቅ መኪና በቃ ውድ የሚባል መኪና ድራይቭ እያደረገች ትመጣለች፣ ትማራለች። ከዛ ክፍያው 2000 3000 ስላት ምንድነው ኢንተርናሽናል አይደለም እንደ ስኩል ትለኛለች። ምንድነው እቺ ብር ምን አላት? የደነገጠች በኢየሱስ ስም ያለች ምንድነው ምን አይነት ብር ምን ብዬ ነው ማውራው አለችኝ። ለጓደኞቼ እቺን ብር ከፍዬ ጨምራለሁ። ከዛ የምታወራው 20 ሺህ ብር ከፍዬ ነው በመማሩ ብላ ነው የምታወራው። አንቺ አውሪ ችግር የለውም ለኔ ሌሎች ስፖንሰር የሚጠይቁ አሉ። እኔ ናት ይሄንን ድምጽሽን ራሱ ከፍ አድርገሽ አታውሪ ነው ወሬ ይጠሉሻል አልኳት። እንዲህ የሚሉ አሉ። ሶስተኛ ደግሞ ፊዚካሊ ቦዲ ስትራክቸራቸው ልክ ያልሆነው እሱን ለማስተካከል ወገብ እጃቸው ላይ እንደ ፊዚዮቴራፒ ስሩ ፕሮሰስ ስለሆነ ከፊዚዮቴራፒ በጣም የተሻለ ሞዴሊንግ ዓለም ውስጥ ስላለው አይደለም። ድንገት ያዩት ነው። ድንገት በዚህ በቆይታ ያዩት ነገር ቢኖር የወገብ መግበጥ፣ የእጅ የእግር ብራኬት፣ እነኚህ ነገሮች ማንንም ሰው መመከር ወደ ሞዴሊንግ ወደ ፊዚዮቴራፒ አይሄዱ አልልም፣ ግን በጣም ሾርት ከት እንደ ሞዴል የለም። እንዴት መሰለ እኔ እጄ ተሰብሮ ነበር። ፊዚዮቴራፒ በጣም መከታተል ነበር ለ7 ወር አቃተኝ።
ብዙ ፊዚዮቴራፒ በጣም ውድ ብር ተከፍሎ ሆስፒታል ስከታተል ነበር። ግን እሱ ሊያሽለኝ አልቻለም። ታማለ ብዙ ሰዎችን ፊዚዮቴራፒ ብቻውን ነው አይኑ እያየ አይምሮ እያየ የሚወቅሰው የለም። እዛ ብቻውና ዶክተሩ ጋር ነው የሚገናኘው። ሞዴሊንግ ሲመጣ ብዙ ሴቶች ሸንቀጥ ትንሽ በወጥ ያለቻ ብዙ ሴቶች ሸንቀጥ ብለው አይምሮ ይነግራል። አይምሮ ቀን በቀን ይወቅሳል። እንደሷ ሴት መሆን ትፈልጋለች። ቀና በእንጂ ትላታለች በራራ ከዛ ሁሌ እንዲህ ብላ ነው የምትመጣው። እሺ አሁን እኛ ስናስቀምጥ እንዲህ የሚቀመጥ ሞዴል የለም። እኛ ጋር እንዲህ ብላ ነው የምትቀመጠው። ሁሌ እንዲህ ነው ብላ የምትቀመጣው። 6 ወር ስትወጣ እንዲህ ብላ በቃ እግዚአብሔር። ስለዚህ ፊዚዮቴራፒ ላይ ብሎ የሚመጡ አሉ፣ ለፌመስ ለመሆን የሚመጡ አሉ። በቃ በዚህ ፊዚዮቴራፒ ህመም ካለ ያንኛው ህክምና ስለሆነ ወደዛም ይሄዱ፣ እዚህኛው ጋር ደግሞ ስሩ ፕሮሰስ የሚቀየር ነገር ስለሆነ ወደዚህም ደግሞ መምጣት ይችላሉ። ሞዴል መሆን ይችላል ነው ስታይ እንዴ? ባለቤት ነው የምትመስለው ብትመጣ። ሰይ በነገራችን ላይ አላይቭ እያደገ ይገኛል። አላይቭ መጀመሪያ ስንጀምር በፖድካስት ብቻ ነበር። አሁን ደግሞ በተለያዩ ዘርፎች ወደ እናንተ መድረስ ጀምረናል። የመጀመሪያ የሆነው አላይቭ ፕሮፐርቲስ ነው። አላይቭ ፕሮፐርቲ ዋና ስራው ትክክለኛ ቤት አልሚዎችን ከትክክለኛ የቤት ገዢዎች ጋር የማገናኘት ስራ ነው የምንሰራው። ታዲያ ቤት የመግዛት ፍላጎት ያላችሁ ብቻ ከስር ባለው ስልክ ቁጥር ማግኘት ትችላላችሁ። እንዴት ወደ ሞዴሊንግ ገባ? ታስታውሳለህ አጋጣሚው? እዚህ አዲስ አበባ የተለያዩ ማስታወቂያ ሰራ ነበር። ከዛ በፊት ያው ምሳ እያበሉን ምናምን ማስታወቂያ ሰሩ ነበር። ሌላ ገንዘብ የለም። አዎ ምሳ እያበሉን 250 ብር እየሰጡን የተለያዩ ማስታወቂያ ሰራ ነበር። የስካርፕ የሸሚዝ ምናምን ነገር ሰራ ነበርና ፎቶ ለቅ ነበር በፌስቡክ ዘመን ማለት ነው። ከዛም ፌስቡክ ላይ ደግሞ ትንሽ ፌመስ ነበርንና በፌስቡክ ዘመን አሁን ቲክቶክ ላይ መጥቶ በለጡን እንጂ በፌስቡክ ፌመሶች ነበርን። ሶ በዛን ሰዓት ልጅ አለባበስ ይችላል ተብዬ ካልገባህ ሞዴሊንግ አንተማ ሞዴል ትሆናለህ ተባልኩኝ። ቆመቴም ዛትማች አልነበር እንደዚህ ማለት ትንሽ እንትን አላልኩ። ከዛ እኔ ሞዴል ለወንድ ሞዴል ይሆናል ብዬ በጭራሽ አይምሮ ውስጥ የለም። ኦኬ። ከዛ በጣም ፑሽ ታረገኝ ነበር የሆነች ልጅ በጣም ማለት ነው በጣም። ኦኬ። ሞዴል ናት? እሷ ሞዴል ናት። ኦኬ። አሲስታንት ኮች ነበረች የዛ ስኩል። ከዛ ሄጂ ዝም ብለናና ካልወደድከው ትወጣለህ አለች። እሺ ብዬ ሄድኩኝ። ሲሄድ አዩኝ። ወንዶች ነበሩ ወደ 6 ነው 7 ወንዶች። ሳያቸው ቆንጆ ናቸው፣ ዘናጭ ናቸው። በቃ ከኔ ጋር ሄዳሉ ነኝ አልኩኝ። ገባውኝ። ስገባ ከዛን ጀስት አለ አይደለ መላመድ ምናምን ጥሩ ነገሮችን ኢንጌጅመንት ማግኘት ጀመርኩኝ። አይታ ተከፍላለህ አለች። እንደው ማይቼ መክፈል ጀመርኩኝ። በቃ ተመቸኝ ማለት ነው። ከዛ በኋላ ወደድኩት። ከዛ እንደውም የቲቪ ማስታወቂያ ብዙ ቲቪ ማስታወቂያዎች ቃና እንደመጣ ራሱ በጣም እኔ ነበርኩኝ የበዛሁት ማስታወቂያ ላይና አቀሙ አህለ ለምድሮ ማትሰራው ሞዴሊንግ ለምን የራስን ክፈትና ራስን ራን አድርግ ብዙ ሰዎች ይሉኝ ነበርና ከዛን ስም ከየት ላምጣ? ቆይ ከዛ በፊት የምትሰራው ማስታወቂያ እንዴት ነበር የሚመጣው? በዚህ ማቃቸው ልጆች ነበሩ። ኦኬ። ሶ ሞዴሊንግ ስትማር ፔፐሩ ነው የሚያስፈልግህ የነበረው? ሶ ፔፐሩ ሳይኖርህ ነው ግን ስራ ትሰራ የነበረው? ገና ሳልገባ ሞዴሊንግ ሳልገባ ቲቪ ማስታወቂያ ሰራ ነበር። ቀድመህ ነው የገባኸው? አዎ ነገር ያለው የገባሁበት ሰዎች መተው እኔም ፑሽ ሲያደርጉኝ ነበር። ፖስቶቼን አይተው የመጡት እኔ በጣም ፑሽ ሲያደርጉኝ ነበር እና ገባሁኝ። ከዛ ጨረስኩኝ። ብዙ ዋጋ ከፈልኩኝ። በጣም ብዙ ዋጋ ማለት ነው። ከዛን ነገሮች አልመቻች ብሎኝ እንኳን ወደ ዲግሪን እንዲያልኩኝ ጨረስኩኝ። ዋጋ አስከፈለህ? ምን ነገሮች ነበሩ? ከከፈትኩ በኋላ ኦኬ የራስን ከፈትክ? ከዛ ብዙ ሰዎችን አያየኩኝ። ስም ለማውጣት ግራ ገባኝ። ብዙ ሰው ጠየቅኩኝ። የሆነ ወዳጅ ያለ አረሳም ዞላ ይባላል ከጠራሁት። ኦኬ አዳማ ነው ያለውና ዞላ አሁን ሞዴሊንግ ስኩል ያለው ወይስ ሌላ ነው? ፊያር ፊልም ፕሮዳክሽን
ኦኬ ያለውና ስምህን ለምን አትቀየርም አለኝና ልዩ ነው ስሜ ወዲት በእንግሊዘኛ ወደ እንግሊዘኛ ቀየረውን ጀምር አለኝና ዩኒክ ሞዴሊንግ አለው። እዛው ጋር ደብዳቤ ጻፈልኝ። እዛው ጋር በጣም ጽሁፍ ላይ ጎበዝ ነው። እዛው ጻፈልኝ የሆቴል ስፖንሰርሺፕ መጠየቂያ። ኦኬ ከዛ እሱን ሰጠኝ። እሱን አወጣውኝ። ከመሄድኩኝ መጀመሪያ ወር ሙሉ ቤት ስፈልግ ነበር አጣው። ወር ሙሉ ማለት ነው የምትፈልገው አይነት። አዎ ማለት ውድ ገና ምንም የለኝም። እኔ የጀመርኩት ሞዴሊንግ ባይዘው ብዙ ሰው በ500 ብር ይላል፣ በ1000 ይላል፣ በ10000 ብር ይላል። እኔ በነፃ ነው የጀመርኩት። ሙያህን ይዘህ በነፃ ሰው ይተባበራኝ ነገር ያለው እኔ ነፃ ነኝ በጣም ከሰው ጋር ያለኝም ስሰጥም ስቀበልም ኢቭን ስሰጠኝ አመሰግናለሁ አንዴ ነው የምልህ። ገባ ማለት በቃ ግዴታ መስጠት ካለብህ ሰው ይሰጣል ብዬ ነው ማሰበው እኔ ስለምሰጥ። ገባ አይደለ? እንደዛ ነኝ። ስቀበልም ስበላም ብላ እስክትለኝ አልጠብቅም ነው ዝም ብዬ ነው በላው። ያንን ነገር ነፃነት ስላለኝ ፖስተር ሲሰጠኝ ነፃ ፖስተር ይሰራልኝ ነበር። ሎጎውን ነፃ ሎጎ ሰራልኝ። መሳፈሪያ እዛው ሰጥቶኝ ነው ደብረ ዘይት ሲሄድ የነበረውና አጣውኝ። ተመላለስኩኝ ምናምን ብዙ ነገር አደረኩኝ። መጨረሻ አንድ ቤት ቀረኝ ማለት ሞዴሊንግ። ያን ቤት ባጣው ኖሮ ዩኒክ አሁን እኔ አልኖር የለው። መጨረሻ ቤቱ ይሄኔ መጨረሻ ብሎ ጠቀሙኝና ይሄ ቤት አዳራሽ አለውና ቼክ አድርጌ መጨረሻ ሳልገባ በፊት ጸሎት አደረኩ። ጸሎት አልችልም ይያለሁ። አምላኬን ቤት ስጠኝ በቃ ግዴታዬ ነው ስጠኝ ፈልገዋለሁ። በዚህ ነው እኔ መኖር የምችለው። በር ላይ ቆሜ እግዚአብሔር ምስክር ከመግባት በፊት በር ላይ ቆሜ በቃ ይሄ መጨረሻዬ ነው ደክሞኛል። መመለሻው እንኳን ተመልሼ ኪሴ ኢቭን መሽቶ እንኳን ባጃጅ ገንዘብ ቢጨምር የለኝም ከደብረ ዘይት መውጣበት። ከዛን ሄድኩኝ ማናጀሩ ነገርኩት በስርዓት። ከዛም በፊት ፕሮፌሽኔ እንዲህ ነው ነበር የምላችሁ። ፕሮሞሽን ነው የምሰራላችሁ ቤታችሁ እንዲህ ነው ብዬ ነበር ማወራቸው። እንዲህ ብያቸው እምቢ ብለውኝ ይሄ እንደ እርዳታ ጠየቅኩት። በቃ መስራት ፈልጋለሁ ፕሮፌሽኔ እንዲህ ነው ብዙ ቤቶችም ፈልጌ ያጥቻለሁ እባክህ ተባበረኝ ላይ እሺ ያለኝ ማለት ነው። ያንን ወርድም እንዴት አፌ ውስጥ እንዴት ውስጤ እንደኖረም አላውቅም። ሰው ተባበረኝ ስለው እሺ ያለኝ በነፃ ገባ በነፃ ይሻለኝ። እሺ ብዬ በጣም ደስ አለኝ። ጀመርኩኝ ማለት ነው። ስጀምር ማስታወቂያዎችን የምፖስተው ፖስተሮችን መለጠፈው ብዙ ነገር የማደርገው ኤቭሪቲንግ ሰው የሚያግዘኝ ያለምንም ሁለታ ያለምንም ሳላደርግለት በነፃ ነበር ሲያደርግልኝ ነበር። አንተ ማታስከፍላቸው ነበር? ማስታወቂያ በፊት የምሰራላቸው የቲቪ ማስታወቂያ 500 ማ ትልቅ ነው 200 ምሳ። አይ ከዛ በኋላ ያንን ቤት ካገኘህ በኋላ ይመጡ የነበሩ ስራዎች ከዛ በኋላ ሆልድ አደረኩኝ። ማስታወቂያ ምናምን ሆልድ አደረኩኝ። ወደ 10 ልጆች እየገቡልኝ ሲመጡ 300 ብር ነበር ማስከፈለው አንድ ሰው በወር። ከዛ በቃ በኋላ እንዲህ ያደረኩ ልክ ምርቃት ላይ ደረስኩኝ። በጣም ብዙ ሰዎች ገብተው ምርቃት ላይ በጣም ድጋሚ ኪሳራ ገጠመኝ። ባዶ ምን ያህል ተማሪ ደርሶ ነበር? የመጀመሪያ ወደ 30 ምናምን ደርሶ ነበር በመጀመሪያው ዙር። አንድ ዙር ስንት ጊዜ ነው የሚፈጀው? 6 ወር ነው የሚፈጀው። ኦኬ በ6 ወር 30 ተማሪ ነበር። 30 ተማሪ የመጀመሪያው። ምንድነው ያከሰረው? አሬንጅመንት ማኔጅመንት ነው። አዲስ ነኝ። እቃ ምናምን ይሄ የሚመጡት እንትኖች ሳውንድ ሲስተሞች ወደ አንዱ ስፒከር 2 ስፒከር ወደቀ። ከዛ ለተማሪዎች ነክተው እሱን ከፈልኩኝ። ብዙ ነገሮች ተሰብሮ ነበር ካሜራ እሱን ከፈልኩኝ። በቃ ያገኙትን በሙሉ ድጋሚ መነሳት አቃተኝ ማለት ነው። ከዛን እንደምንም አሁንን ጀመርኩ። ወደ 7 ተማሪ ደረሰ ሁለተኛው ዙር ላይ። በሁለተኛው ዙር ጭራሽ ከሰርኩኝ። ድጋሚ ሁለተኛ። መክሰር ከምን አንግል ነው? ፕሮግራሞች ሲበላሹብህ ገንዘቦቹን ከፋፍለህ በዛው በዜሮ ነው የምትወጣው። ከዛን ሆቴሉም የሆነ ነገር ክፈል ማለት ጀመረኝ። በሶስተኛው ሁለተኛው ዙር ላይ የምርቃት ጊዜ ላይ ነው ወጪ የምታወጣው ወይስ ከዛ ውጪ? ስፖንሰር ካላገኘህ ለልጆቹ ቲኬት ነገሮችን ፕሮግራም የምታዘጋጀው በልጆቹ ቲኬት ነው የምታዘጋጀው። ሰው ያ ብር የራስህ መሆን እያለብህ መልሰህ ለተደረገው አፕል ላደረጉ ነገሮች ያን ብር ካወጣ መልሰው ባዶ ነው የምትሆነው።
ከዛ በኋላ ወደ አዲስ አበባ ማሰብ ጀመርኩኝ። ማለት በጣም የሆነ ብቻ ነበር ያንን የምታደርገው? ብቻዬን ነበር የማደርገው። ከዛን ወደ አዲስ አበባ ለመግባት ወደ 100 ሰው ጠየቅኩ። 100 ሰው በላይ ሪሰርች ጠየቅኩ። ወደ ጭራሽ ቦሌ ነበረ ስለ ነበር። ከዛ 100 ሰው ጠይቄ 100ም ሰው ሪጀክት አደረገብኝ ሐሳቤ እንዳትገባ። በጣም ፌመስ ሞዴሊንግ ስኩሎች አሉ። ስለዚህ አንተ እንደው ምን ያደርጋል እንዴትም አትነሳም እዚህ ያልቻልከው አዲስ አበባ አትችልም አሉ። ብዙ ሰው ጠየቅኩኝ። ከዛን ትቻቸው ዝም ብዬ መጣሁ። ቦራ ነበር የመጣሁት። እዛ ያለውን ዘግተህ ነው ወይስ? ዘጋው። ኦኬ። ቦራ መጣሁ። 1 አመት ነው እዛ የቆየኸው? አዎ። ኦኬ። ቦራ መጣሁ። ልጆች ለመመዝገብ መጣሁ። 6 ተማሪ ተመዘገበ። 6 ተማሪ ሲመዘገብ ለቤቱ መከፍለው 10,000 ብር ነበር። 600 ብር ነበር የሚከፍለው አንድ ሰው። የአዲስ አበባው ላይ 600 ብር ቤቱ አይሞላልኝ። ከፍዬ ያንን ብር አይሞላ። ከዛ የሆነ ታይም ላይ ምርቃት 6 ሰው ማስመረቅ አትችልም። ትንሽ እየሞላ ለካ 10 ሲሞላ ከፍዬ 15,000 ብር አለኛ ቤቱ። የሆነ ታይም ላይ ያለኝን ነገር ደግሞ ተመለስኩኝ ማለት ነው። ወደ ዕቃ ከኪስ ዕቃ እየሸጥኩኝ ለኪራይ ከፍላለሁ። ከዛም ፒሲ ስልክ እያልኩኝ ሄድኩኝ። ኢቭን ወደ ጫማ ምናምን ገባው። ምንም ገባው በቃ ወደ ሌሎች ወደ አክስቶች የጎቶች ልጆች ምናምን በቃ ልክ 10 ወር ድረስ አቃተኝ ማለት ነው። ማቆም አልችልም ነበር? ማቆም በጣም እችል ነበር። ምን እንደሆንኩ በቃ የሆነ ጊዜ እንደሚነሳ የሆነ መንፈስ አለ የሚነግረኝ። በቃ የሆነ ጊዜ ስተኛ የሚነግረኝ እንደምነሳ ሰው እንዴት 12 ወር ሙሉ ድጋሜ ልጆቹ ደግሞ ልክ ጫፍ ላይ ሲደርሱ ካልተመረቀናል እንዴት 6 ሰው አስመርቃል? 6 ሰው ምን ብዬ ላስመረቅ? ቁጭ አድርጌ በሽማግሌ ካላስመረቅ እግዚአብሔር እደጉና ካላልኩ በቀር እንዴት ላስመረቅ 6 ሰው? በጣም እነሱ አያውቁትም። 6 ሰው ግን አይሆንም ነበር? እዛው ቤት ፕሮግራም ማዘጋጀት አይቻልም ነበር እንዴ? ልደት ነው የሚመስለው። ልደት ነው የሚመስለው። ስለዚህ እንዴት መሰለ የኔ ችግር መጨናነቅ በፊቴ በፊዚካሊ የመጣ ማለት መታየት ጀመረ። ከዛን የሆኑ እናቶች ሁሌ ማመሰግናቸው የትም ብሮድካስት ሊሆን ይችላል የትም ሚዲያ ካገኘው ማመሰግናቸው እናቶች አሉ። ይሆናላ ተረዱኝ፣ ቀርቦ ጠየቁኝ። ጫማ መቀየር ሲያቅተኝ፣ ልብስ መቀየር፣ አንድ ቲሸርት መቀየር ሲያቅተኝ ጠየቁኝ። ምን ላይ ነህ? ምንድነው ያጋጠመ ያለው? ምን ላይ ነህ? ሌላ ስራ በጎን የምትሰራው አልነበረም? ያንን ብቻ ነበር በዛን ሰዓት ነው ሆልድ በቃ እንዴት መሰለ ሌላ ነገር ማስተባል ሰው ቲቪ ላይ የሚያቀኝ ብዙ ያ ቲቪ የሚያስተው ሱፍ ማስታወቂያው ላይ አስተዋውቅ ነበር የራሴ እና ያ ነገር በሙሉ በፊዚካሊም በምንም ስትረስ አለብኝ። በጣም ስትረስ ከዛ ጨራሽ ህመሜ ጀመረ። ቢዝነሶችን ማምጣት እንደምችል አይምሮ ያውቀዋል። ሰውን ግን አንዳንዴ ብልጠትን ስማርት መሆንን ያስተምራል ቢዝነስ። ሰውን ሆልድ አድርገህ ቀጥታ ምንድነው ራስን ሆነ ቢዝነስን ስራ ነው የሚለው። ሌላ ምንም ኦፕሽን አይሰጥህም እኮ ቢዝነስ ሜቢ ከተማርከው ከባድ ነው። ጨካኝ ያደርጋል ቢዝነስ። ያኛውን ነገር ማድረግ አልቻልኩም። ሰው ነው ማስቀደም every day everywhere ሰው ነው ማስቀደም። ያደኩት እንደዛ ስለሆነ ነፃ ሆኜ ነው ያደኩት። ሰው እንድረዳ ተደርጌ ነው ያደኩት። መኪና ቆሞ ውሃ ቀብዬ ብር ስቀበል ስመታ ነው ያደኩት ማለት ነው። 10 ብር መቀበል አልችልም ሰው ረድቼ። ቀኑን ሙሉ ሰው ረድቼ ገንዘብ መቀበል አልችልም እኛ ጋር። እንደዛ ስለማቅ በምንም ውስጥ ስለማይፈቅድልህ ነው ወይስ ቤተሰብ? ከዛ በኋላ አንድ ቤተሰብ ያሳደረብኝ ነገር አለ። የመጀመሪያ ቀን አዲስ አበባ ስመጣ ፎቅ ጠቁሞኝ እንዲ ወረዳ አለኝ ገንዘብ። ኦኬ ይሄን ቢዝነስ ነው አልኩኝ። አሁን እኛ ጋር ይሄንን አላውቅም። ገባህ አይደለ? ያንን ነገር ወደ ቢዝነስ ነገሮችን መቀየር አይምሮ ያውቀዋል፣ ግን ማድረጉ ላይ ትንሽ ከበደኝ። ሊያስወራ መስለው ነው እንዴ? ወረዳ ስመጣማ አሪፍ ነበርኩኝ። ከዛ በኋላ 1 አመት ምናምን እንዳልኩ እዛ ሆቴል ላይ እዛ ቦታ ላይ የራሴን ፒሲ ምናምን ስልክ ጫማ ስሊፕ ምንም ቲሸርት ራሱ ቆሽሾብኝ ነው ብሸጥ በቃ ያንን ነገር አድርጌ እስከ 12 ወር አስበው
ቆየሁ። ለቅቄ እኮ መሄድ አጭበርባሪ ላለመባል አይምሮያን አልፈልግም። አጭበርብሩ ብር ሰብስቦ ጠፋ ሰብስቦ ይባላል እንደ 600 ብር ግን በዛ ሰዓት ይባላል። ኦኬ ሰብስቦ አሁን አይባል። ከዛ 600 ብር በቃ ሊመጣ አይችልም እና ምን አልቻልኩም። በቃ ተመለስኩኝ ወደ ሀገሬ። ኦኬ ተመለስኩ። ይሄኛውን ዘጋው አቆምከውና ሆልድ አደረኩኝ። አላቆም ግን ሲደውሉልኝ እመጣለሁ ነው የምላቸው። ፕሊዝ ጠብቁ። ፍቃዱና ምን አውጥተህ ነበር? ንግድ ፍቃዱና ምን እዚህ ሰው ዘግተህ ነው ሄድከው ወይስ ባለበት ነው ሄድኩት? አልዘጋው። ኦኬ ከዛን ተመለስኩኝ። ብዙ ነገር ሞከርኩኝ። ብዙ ነገር ይበላሻል ምናምን እና ብዙ ነገር ይበላሻል። እንደዛ ሆኜ የሆነ ነገር እኮ ቢሆን ለምሳሌ ድህነት ብቻ ቢሆን አሪፍ ነው። እሱ ችግር የለው ማንም አፕን ያደርጋል። ሁለቱንም አንድ ላይ ከሆነ ግን ከባድ ነው። ህመም፣ ወገብ፣ ልብ፣ ድህነት አለ። ደግሞ አግኝታ አትጣ። የወንድ ልጅ አግኝቶ አይጣ። ወንድ ልጅ በፍጹም ከነ የለመድከው ይሻለ ከመጀመሪያ ምናምን የሆነ ጊዜ አልፍልሃል። ግን አግኝታ የምታጣ ከሆነ በጣም ከባድ ነው። ከዛን ተመለስኩኝ። ስንት ነገር ስሳራ የነበረ ልጅ ተመለስኩኝ ማለት ነው። ሰው ሁሉ እየሰማው ከጎረቤት እንደ ግርማ ልጅ እንዳትሆን ምናምን ቤት ሲቆጣ ምናምን ሰማለሁ። በስርዓት ማለት ነው። ቤት ነበርኩኝ። ከዛን ህመሙ በምክንያት ነው የመጣው? አይ ቲንክ ስትረስ ነው አሉኝ። ሐኪም ቤት ሄድኩኝ። ጭራሽ ልትሞት ትንሽ ጊዜ ነው የቀራልኝ የሆነ ዶክተር። ጭራሽ? አዎ። እሺ። ከዛን ብዙ ነገር ነገረኝ። እንዲህ ይህንን ነገሮችን አድርግ፣ ትንሽ ጊዜ ነው የቀረ ብሎኛል። በፍጹም አልደነገጥኩም። ሄድኩኝ። አይ ትንሽ ጊዜ ነው የቀረ ሲል እኮ እንትኖችን ይነግርሃል አብሮ ስትረሶችን ይሄን ነገር እንዴት መከላከል እንደምችል ነግሮኛል። ሱስ ምናምን ነበር? ምንም አይነት ሱስ የለብኝ። ባይዘው ውሃ በደንብ ጠጣ፣ እንቅልፍ አድርግ፣ ከስልክ ራቅ። ምን ስልክ ኖሮኝ ሽጫለሁ ምንም ነገር የምን ስልክ? ከዛ ነው ሁሉ ነገር አድርጋለኝ። እሺ ወደ ማዘርጋ ሄድኩኝ። ተመልሼ ከስንት ዓመት በኋላ ናዝሬት ነበርኩኝ ብያለሁ። እዚህም እየሰራው ነበር። ተመለስኩ ማዘርጋ። ተመልሼ በቃ የሷን ቢጃማ ለብሼ ሌላ ልብስ እንኳን መዞር ጀመርኩኝ። ሰፈር ቤቱ ሰፈር እየተሸፋፈንኩ ምናምን ሰው እንዳያየኝ ማክስ አድርጌ። ሼም ይዞኝ ነው ሰው የሚያቀኝ። ሰው ቢያይ ምን ችግር ነበር? በቲቪ ነበር የሚያቀኝ። የመጀመሪያ ያምሮ ያመለካከተ በቃ ሰው እንዳያየኝ እዛ እንደዛ መሆኔ፣ እንደዛ መጎሳቆል፣ እንደዛ ማጣት፣ ያንን ልብስ ያንን ሰው አይቀበለውም ብዬ እና ሞጣውም ትንሽ ጊዜ መስሎኝ ነበር። ከዛ ችግር ብዙ ጓደኞች ነበሩኝ በጣም ዲፕ በቃ ዋጋ የምንከፋፈል በቃ እንደ ህንድ ፊልም ዋጋ የምከፍልላቸው ዋጋ የሚከፍሉልኝ ጓደኞች ነበሩኝ። ቸርች ሄድኩኝ ተክልዬ። በዛ አካባቢ ነበር እና ማዘር አካባቢ እኔን የሚያጠምቁኝ አባት የሰው እጅ ሊኖርብህ ይችላል አለኝ። ምን ማለት ነው የሰው እጅ ማለት? የሰው እጅ ማለት ይሄ የሆነ ነገር ምንድነው የሚባለው? አይ እኔም ስላልገባኝ ነው። መተት ነው የሚባለው አይ ቲንክ። ኦኬ እንደዛ አይነት ነገር እኔ አይደለም ምን ያልኩኝ። ስራዬም ሊሆን ይችላል። መልሰ ማየት አለብህ። እኔ ንጹህ ነኝ ወይ? ለራስ ላይ መመስከር አለብህ መድኃኒትን ለማግኘት። ከእግዚአብሔር ቤት ርቅ ያለው ከቸርች ርቅ ያለው ስሰራ የነበረው ነገሮች አሉ። ብዙ ነገሮችን አድርጌያለሁ ገንዘብ ለማግኘት ብዬ። ሰው ልጅ ማድረግ የማይችለውን ነገር አለ አይደለ? ነገሮችን ማድረገው መጥፎ ነገር ሳይሆን በቃ ገንዘብ ለማግኘት ብዬ የሆነ ነገሮችን ዋሽቻለሁ። የሆነ ሰው ይሄ ነው ብዬ ያልሆነውን ነገር አድርጌያለሁ። ሰው ብዙ ነገሮችን አድርጌያለሁ ማለት ነው። ይሄን ሁሉ ደማምሬ ነው እኔ ቸርች ሄጄ ጸሎት ያደረኩት። በቃ ስራዬ ነው እና መዳን አለብኝ። 5 ወር ሁሉን ትቼ እየተሸፋፈንኩ ማክስ እያደረኩ ጸበል መላለስ ነበር ተክልዬ። 2 ወር ተመላለስኩኝ ማክስ አድርጌ ራሴን ሸፋፍኜ ኮፍያ አድርጌ የሆነ ታይም ላይ አወለኩኝ። ማንም ሰው ያየኝ ብዬ አወለኩኝ። በስሊፐር በባዶ መሄድ ጀመርኩኝ ወደ ቸርች። ያንን ወር ሙሉ ጾም፣ ጸሎት፣ ስግደት ሰጠኝ። በጣም መመላለስ 2 ወር 3 ወር ሆነ። ማዘር ተስፋ ቆረጠች። በቃ ጸሎት ታደርግ ነበር። በጣም ከኔ በላይ ጸሎት ታደርግ ነበር። ሌሊት ላይክ ወገቤንና ጀርባዬን ያመኛልና አልተኛም። መቆም ረጅም ሰዓት አልቆም አልተኛም። ሰው ሌሊት እንቅልፍ የለም ማለት ነው ያለው። አዎ የለምና ሌሊት ስወጣ ነው የሚቀለኝ አንዳንዴ። ይሄ ያለ አይደለ
ምንም የሆነ ነገር መድኃኒቴ ነው ብለህ የምታስብበት ታይም ይመጣል። ምርጫ አተ ምናምን ዝናብ ሲዘንብ በቃ ይሄ ጸበል ሊሆን ይችላል ብዬ ወጥቼ ዝናብ እየመታኝ ጸሎት ማድረግበት ጊዜ ነበር። በቃ ምርጫ ከሰማይ ስለመጣ ብቻ እግዚአብሔር ነው ብዬ ነው ማመን። ልክ እሱን ጨርሼ ዓርብ ዕለት ስግደት አለ አይደለ ፋሲካ። ከዛ ቅዳሜ ጨረስኩኝና ስግደቱን ሁሉ ነገር ያለው ይሄንን ሁሉም ወር እየተጠመኩ እየሰገድኩ ነው ያለሁት። በፊት ፊዚካሊ ፊቴ ምናምን ቦዲ ምንም አያሳስበኝ። ምንም የሰው ፊት የሰው አፍ አያሳስበኝ። እየተወራብኝ ነው ማልፈው። ይሁት መተት ነው እንዲያደረገው ብልግና ነው እንዲያደረገው ብዙ ነገር ነው የሚያወራው። ብዙ ነገር ያው ለዛውም የሆነ ታይም ላይ ትደፈራለህ አይደለ? ስታጣ ድህነት አንዳንዴ ከባድ ነው። አንዳንዴ ሳይሆን ሁሌ አይደለ? የሆነ ኖርማል ስትሆን ሰው ሲያማ አክብሮ ሐሜት አንዳንዴ ትከበራለህ። ዞር ብሎ እንዳትሰማ ያሙሃል። ዳ ስትሆን እየሰማ ሐሜት አይባልም መሰለኝ። ሾርኔ ፍለፊት አስነቃል። ከዛን ልክ ቅዳሜ ጠዋት ሶፋ ላይ ቁጭ ብዬ ማዘሮች ነች ነው የስግደት ማግስት ማለት ነው። ጨርሼ እግዚአብሔር ምስክሬ ተክልዬን እና የሆነ አላለለ ሲያጋሳ እንዴት ነው ወደ አፍ ትላለህ አይደል? አስገሳኝ ማለት ነው። እና ይሄ ወገቤ ምናምን በዚህ ጋር አሁን ይሄን ሳስረዳ ሌላ ነገር ነው ላታምን ማንም አያምንም። አክቹአሊ እንዲያምነኝም አይደለም ግን እውነታው ነው። ፈጣሪ እዚህ ያደረሰኝ እሱ ስለሆነ ሰው ህመም በአፍ ሲወጣ ህመም በብዛት ሰው ሲድን ተኝቶ ሲነቃ ነው ንጹህ ነው የሚያገኘው ራሱን። እኔ ቁጭ ብዬ ውጪ እያየሁ ዛንዳም ነፃ ልቤን ስነከስቆም ነፃ ነኝና ዘለልኩ ምናምን ነፃ ነኝ ማመን አቅቶኝ። ከዛ እያየሁ ውጪ 6 ሰዓት እኮ ነው ይሄ ነገር አፕን እያደረገ ያለውና 6 ሰዓት ፀሐይ ነው እንግዲህ ለኔ ፀሐይ ድጋሚ በቃ ይሄ ላይቱን ብርሃኑን መቋቋም አቃተኝ። እግዚአብሔር መቋቋም አቃተኝ። የውጭውን ብርሃን ግራ ገባኝ። ኧረ ፀሐይ ኧረ እንደ ምንም የተለየ ነገር የለም ትለኛለች። ኧረ ፀሐይ ከዛ እየሮጥኩ እንደ ይሄ ልጆች የሚገለበጡት አለ አይደለ? ዞራለሁ ዘላለሁ ምን ሆነ ነው ድኛለሁ። አሁን እያየሁ ነው በአፌ እንደዚህ አይነት የሆነ ንፋስ የወጣው። ደነገጠች። ለኔ ለካ ያልተሳለ ሰው አልነበረም። ሲስተር ተስላለች ለኔ እህቴ ማዘር ብዙ አድባራቶችን ሄዳ ተስላለች። እኔም ተሳልኩኝ። ከዛ በነገራችን ላይ አላይቭ እያደገ ይገኛል። አላይቭ መጀመሪያ ስንጀምር በፖድካስት ብቻ ነበር። አሁን ደግሞ በተለያዩ ዘርፎች ወደ እናንተ መድረስ ጀምረናል። የመጀመሪያ የሆነው አላይቭ ፕሮፐርቲስ ነው። አላይቭ ፕሮፐርቲ ዋና ስራው ትክክለኛ ቤት አልሚዎችን ከትክክለኛ የቤት ገዢዎች ጋር የማገናኘት ስራ ነው የምንሰራው። ታዲያ ቤት የመግዛት ፍላጎት ያላችሁ ብቻ ከስር ባለው ስልክ ቁጥር ማግኘት ትችላላችሁ። አሁን ወደ ስራ መግባት አለብኝ አልኳት። ማዘር ስልክ ይገዛልኝ እንደምንም ሰውና ስልክ ገዛች። እነሱ አመኑኝ። ደነገጠች። ለብዙ ሰው አወራች። በቃ ጤነኛው እንኩኝ። ከዛን ስልክ ወዲያው ተገዛልኝ። ስልክ ሲም ውስጥ ከትቼ ከ5 ደቂቃ በኋላ ስልክ ተደወለልኝ። ከዛ በፊት ዝግ ነበረ 5 ወር ሙሉ ስልክ ተደወለልኝ። ሚስ ሞጆ ይዘጋጃልና ሚስ ሞጆ በብዛት እኔ ዳኛ ነበርኩኝ። ኦኬ የተለያዩ ቲቪ ጣቢያ ላይ ዳኝነት ነበርኩኝ። ፌመስ ዳኛ ነበርኩ። እና ሚስ ሞጆ ተዘጋጅቷልና መተ በትዳኝልን አልተባልኩ። ከዛ እሺ ምናምን ብዬ ልብስ ኬትም ነው የተበደከ ጓደኛዬ ምናምን አብርሽ የሚባል ጓደኛ አለኝ። በዚህ አጋጣሚ ጫማውም ቲሸርቱም ሁሉም እሱ ተቀብዬ ዳኝነት ሄድኩኝ። ኪሴ ከስልኩ ውጪ 20 ብር ነበረኝ። ኦኬ ከዛ ሄድኩኝ ዳኝነቱ ላይ ልጆቹ ሲሄድ ወደ 20 ሞዴል ይወዳደራል ሞጆ ላይ። ከዛ ማሩፍ የሚባል ደግሞ የመድረክ መሪ ያለና ያቀኛል አዲስ አበባ
የኔን በጣም ብዙ ዝና እዚህ ከተረፍኩ በኋላ ነው ተመልሼ ያ ሁሉ ኪሳራ 3 ነው ብያለሁ እዚህ ነው ያጋጠመኝ ኪሳራ በጣም ከባድ ኪሳራ ለዛም ከህመም ጋር ከዛን ለምን ሞዴሊንግ እዚህ አትከፍትም አለ አትጀምርም ከዛን ራሱ ነግሮኝ ራሱ መድረክ ላይ ሞዴሊንግ ዩኒክ ሞዴሊንግ ስኩል ሞጆ ላይ በዚህ መዝገባውን ስለጀመረ አሰልጣኙ ዛጋ ነው በኋላ መዝገብ ትችላላችሁ ፕሮግራሙ እንዳለቀ 10 ሰው አልተመዘገበ በንጋታው ደውሎልኝ መመዝገቢያ 300 ብር መጣው ሰጥተውኝ እዛው 500 ብር ብዬ የወር ክፍያ ጀመርኩኝ ከአዲስ አበባ ተደወለልኝ እናቶች ልዩ እንዴት ነህ እናቶች ያነኛ 6 ልጆች እንግዲህ አሁን ደግሞ ስልክ እንደተከፈተ አልተቀየሙኝ የአምላክ ስራ ያን ቀን ገባኝ ምን ተረዳ አምላክ እንዴት መሰላ ልጅ እያለ ውጪ ስትጫወት ብይም ሊሆን ይችላል ኳስም ሊሆን ይችላል ልጅ እያለ ስትጫወት እስኪ መሽብህ ወደ ቤት አትገባ የሆነ ሰው መጥቶ የሰፈር ጎረምሳ ኮርኮሞ ብይን ሲቀበል ወይ ኳስን ሲቀበል ነው ፕሮቴክት ወደ አባት ሮጠ የምትናገረው አይደለ ካልተመታ ወደ ቤት አትገባ ካልመሸብህም ወደ ቤት አትገባ ያንን የተረዳሁት እንዴት መሰለ አምላክ ሰውን ሊያነክስ ከፈለገ በጣም ብዙ ችግር ይለቀባል ለዛውም ችግር ቢሉት ብዙ ነገር እኔ ዛሬ አወሮክ ደህነት ከነ ህመም ጋር ከነ ኪሳራ ጋር ነው እና ያ ነገር ሁሉ እንደምወጣው እንደምችል ሊያቅ ነበር ማለት ነው ያን ሁሉ ነገር ሳደርግ በሰው አቅም በወንድም በገንዘብ በአባት በእናት እንደማይቀርፍልኝ እንደማይሄድልኝ ስላወቅኩኝ ወዴት ሄድኩኝ ወደ እግዚአብሔር ቤት ሄድኩኝ ሲመሽብኝ ማለት ነው ይሄ ማለት የሆነ ሰው ሲመታኝ ማለት ነው እግዚአብሔር ቤት ስትመላለስ እግዚአብሔር በዚህ ወጣቶች እንዲያቆት የምፈልገው እኔ እድሜ ላይ ያሉት ለምሳሌ እግዚአብሔር የለም ለሚሉት ሰዎች እግዚአብሔርን እኔ በጠበቅኩበት ጊዜ ምን እንዳደረኩት አቃል አልቀመም እግዚአብሔርን አረበሽኩት እግዚአብሔርን እየጠበቅኩት የእግዚአብሔር ልጅ ሆኜ ነው ያሳለፍኩት ያንን 5 ወር ተስፋ ቆርጬ ተስፋ የሚያስቆርጥ ሲቹዌሽን ሆኜ ተስፋ አልቆረጥኩም ኢየሱስ የሚያስጀምር ሲቹዌሽን ላይ ሆኜ ኢየሱስ አልጀመርኩም ሌባ አልሆንኩም ምንም ነገር ውስጥ አልገባውም ሌላ ሰው እንኳን ከተማ አልሄድኩም የሚያብለጨልጭ ቦታ ላይ እንኳን የሚያታልለኝ ላይ አልነበርኩም ስልክ እንኳን አይቼ አእምሮን የሚሸውደኝ ነገር ላይ አልነበርኩም ይሄ ማለት ጸሎት ቤት አምላክን አረበሽኩትም አንዳንዴ አምላክ ለምን ቆየ ብሎ ሲያወሩ ለምሳሌ ጸሎት ያደረገ አምላክ ያያል ስራን ለከሱስን የጀመርክ ስትጀምር አይ ቲንክ የሚመስለኝ እኔ ቢታይ አምላክ ፊትን የሚያዞርብህ ይመስለኛል እስክትመለስ ድረስ ጆሮ አይቀር እስክትመለስ ፊትን ያዞርና ወደሚጸልዩት እሱም ወደሚፈልጉት ተንበርክኮ ወደሚያለክሱት ነው ፊቱን የሚያዞረው ሶ አምላክን ሲጠብቁ ጸሎትን ሲያደርጉ አምላክን ባይረብሹት ሱስ ተስፋ መቁረጥ ትልቁ ደግሞ ተስፋ መቁረጥ ሰይጣን የሚፈልገው ነው አምላክ የሚፈልገው ሳይሆን ሶ ይሄኛው ነው አምላክ የገባኝ በቃ በፊት እኔ በየስጫወት ውጪ ላይ ሲመሽ ወይ ደግሞ የሰፈር ወይ ደግሞ ጎረቤት ከኔ የሚበልጥ እድሜ መጣና ኮርኮሞኝ ብዬን ይቀበለኛልና ሮጬ ለፋዘር ወይ ለወንድሜ ሄድ ነግረዋለሁ ሄዶ ከኔ ብዩንም ተቀብሎ ፕሮቴክት አድርጎ እንበየን ያብሳል ጤነኛው ብዬን ይጮታለው ማለት ነው አምላክም ለዚህ ነው ሲመሽብህ ወደ ቤቱ እንድትሄድ ያደርጋል ያኔ እየጠራ ነው ስለዚህ እዚህ ሲቹዌሽን ላይ ያሉት ወጣቶች ሆነ ያሉት ሰዎች በሙሉ እንደዚህ አይነት ነገር ላይ ካያሉ እንደነሱ እድለኛ የለም በጣም እድለኛ የለም በዚህ ሰዓት በጣም አሁን ህይወት ላይፍ የሚፈልጉትን ነገር ካጡ የነሱ የሆነ ነገር ሁሉ ከራቃቸው በጣም እድለኞች ናቸው ቢያቁ አሁን ጸሎት ማድረግ ከእግዚአብሔር ቤት አለ መጥፋት መቼ ነው ስንት ጊዜ ሆነ አሁን ከዛ ወደ ስራ ከገባ ከጀመርክ አሁን 3 አመት 3 አመት 3 አመት ሆኖኛል እንደዛ ሆኜ ወደ ስራ ከገባው ማለት ነው ሁሉ ነገር ተከፈተ አንዳንዴ ምን አለ መሰለ ድህነት ይጥፋ አይኑ ይጥፋ ብዙ ነገር አለ ግን ባይጠፋ ቢኖር
የማይቆይ ድህነት ማንም ወጣት ላይ ሀፕን አድርጎ ቢያልፍ ደስ ይለኛል። የሆነ ቤት ገብቶ ቢወጣ ድህነት። እኔ ትቢተኛ ነገር ስለ እንዴት መሰለ ሰውንም ሳወራ ንጹህ ነኝ ምናምን፣ ነገር ግን ዛትማች እንትን አይደለሁም። በስራዬ ባደረስኩበት በታየውበት ልክ ነበር ማስበው። ግን አሁን እንደዛ አይደለም። ስርዓት ሰጥቶኛል። እንዴት ብር ሴቭ ማድረግ እንዳለብኝ አስተምሮኛል። አምላክ የቱ ጋር እንዳለ አስተምሮኛል። አምላክ እንዳለ አስተምሮኛል። ጸሎትን አስተምሮኛል። ቸርች ሰው መሆኔን አስተምሮኛል። ሰው መርዳትን አስተምሮኛል። በብር ካጡ የሆነ ነገር ከጠየቁኝ መስጠትን አስተምሮኛል። እኔ ላይ የመጣው የችግር ብዙ ነገሮችን አስተምሮኛል። አሁን ያውላ ነገር አለፈ። አሁን እዚህ ጋር ነው ያለነው። ወደ ኋላ ስንመለከት ከኋላ የመጣንበትና ያለፍነው ነገር ከዚህ በኋላ እንዴት መራመድ እንዳለብን እንድንጠነቀቅ ያደርገናል። ወደ ኋላ ዞር ብለህ ስትመለከት ምን ብታስተካክል ኖሮ እንደዚህ አይነት ነገር ውስጥ አትገባም ነበር? ስራዬን ማለት የሆነ አመት የሆነ ሰውን ሆልድ አድርጌ ራሴን በሰማ ኖሮ ይሄ ሁሉ ነገር ይስተካከል ነበር። የሉንታ ውስጥ ባልኖር ኖሮ ይሄ ሁሉ ነገር ቢስተካከል ነበር። አሁን እግዚአብሔር ይመስገን አሁን ሰክሰስ ከ100% 5% የዓለማችን ሰክሰስ ውስጥ ያለው ይመስለኛል። በገንዘብ አይደለም። እኔ ቀን በቀን ቅድም በነገርኩ ታሪክ ላይ እያለቀስኩ ወር ደግሞ ቸርች ሄጄ ጸሎት ባደረኩ ላይ ገንዘብ የሆነ ጊዜ 3 ነው ጸሎት የጸለይኩት ሳልነግር። የመጀመሪያ አምላክ ቶሎ ከዚህ ውስጥ አንሳኝና ወደ ስራ ይመለሰኝ ብዬ 1 ወር ምናምን ጸሎት አደረኩ። እሺ ግራ ገባኝ፣ ተውኩኝ። እሱን ደግሞ ትቼ አምላኬ ሆይ ህመሙን ብቻ ድህነቱን ብቻ ስጠኝ አልኩኝ። ህመሜን ከላይ ላይ አውጣና ህመሙን ድህነቴን እኖራለሁ በድህነቴ አልኩኝ። ጤነኛ ሆኜ መጨረሻ ላይ አምላኬ ሆይ ትንሽዬ ጤና ነገር ስጠኝና ዘበኛ ሆኜ የሆነ ቦታ ላይ ተቀጥሬ በቃ እዚሁ በቃ ልኑር ብዬ ጸሎት አደረኩኝ። ጸሎት በቃ ልኑር የሆነ ታይም ላይ በቃ ለእናቴ ብቻ ጤነኛ ሆኜ ልኑር ማለት ጀመርኩ። አሁን ያለሁበት ከጸሎቴ በላይ ነው። በጣም ከጸሎቴ በላይ ሰው ጸሎት ሲያረጋ አሁን ያለ አንዳንዴ እንባይ ይመጣል። እኔ ምስጋና ሳመሰግን አልችልም፣ እንባይ ነው ይመጣው። ማመስገን አልችልም። ከምስጋና በላይ ነው እየኖርኩ ያለሁት። ከጸሎቴ በላይ እኔ እንዲህ አልጸለይኩ እግዚአብሔርን እንዲህ ጸሎት አላደረኩም። ከጸሎቴ በላይ ከዚህ በላይ ነው ተሰጠኝ። እያመሰገንኩ ነው መኖር ያለብኝ። ከዚህ በላይ ምን ሰከሳለ? ስራ እየሰራው ነው። በእጥፍ ነው ስራ ያደገልኝ። በ1 በ2 እጥፍ አይደለም በ3 እጥፍ ነው ስራ ያደገልኝ። በኢኮኖሚም ደረጃ በስምም ደረጃ በእውቅናም በሁሉ አሁን ያለውበት ማለት ነው። ስለዚህ ማንም ሰው ጸሎቱ እየሰመረለት ነው እዚህ ምድር ላይ። ዛሬ እኔንንም የሚሰማኝ ካሉ አሁንም ያሉት ዛሬም ያሉት በዚህ ሰዓት ያሉት ጸሎታቸው ሰምሯል። ለምሳሌ የዓለማችን የምድራችን ትልቁ ጸሎት እድሜና ጤናን ስጠኝ ነው አይደል? ዛሬን አየ ማለት ትልቁ ነው እና ጤናና እድሜን ስጠኝ ብሎ ጸሎት አድርጎ ይተኛል። ነቃ። ጸሎቱ እየሰመረ ሰምሯል። አንድ ቀን ተጨመረለት። ከዛን አመት እየሆነ ይዳል ሰመረለት። ኦሬዲ ደርሶብን አቀለል ነው እንጂ ቀን በቀን ጸሎታችን እየሰመረ ነው። ስንደርስበት ግን አቀለል ነው። ለካ ሰው የሚፈልገው የሚያዝ ነገር ነው። መኪና፣ ገንዘብ፣ ቤት ለካ የሚፈልገው እሱ ነው። ይሄንን ውስጥ ቢያልፍ ኖሮ አሁን ያለበት ምን አይነት ውድ እንደሆነ ያውቃል። ውድ ነገሮች እኮ በነፃ ነው የተሰጡን በጣም እንጂ እነዚህ አሁን ዋጋ፣ ጤና በዋጋ ቢሆን፣ አየር በዋጋ ቢሆን፣ አዎ ብዙ ነገሮች ዋጋ ቢወጣባቸው ጠበቃ መሆኑን ከወር በላይ ለማወቅ ነው። ተረዳኸኝ? የዩኒክ ሞዴሊንግ ስኩል በስፋት ተጀመረ ከዛ በኋላ ማለት ነው። መጀመሪያ የት ነበረ? ደብረ ዘይት እና ዱካም። ሁለት ብራንች ባንድ ነው የከፈትከው? አይ አንድ ቦታ ነው። ኦኬ። መሀል ላይ ያላ ነው እንኳን ደህና መጣችሁ የሚል እዛ አካባቢ ነውና ለሁለቱ አዎ ለዛ ነው ተማሪም በአንዴ ሲበዛ የነበረው። ኦኬ። ምን ያህል ተማሪ ነበር የመጀመሪያው ላይ? የመጀመሪያው ቦራ ጀመርኩኝ መልሼ ድጋሚ ወደ ስራ ከተመለስኩ በኋላ ማለት ነው ልጆቹ። ኦኬ። ለዛ ነው ላመሰግናቸው። እዚህ ውስጥ የመድረሴም ተስፋም እንዳልቆርጥ ከጎኔ ነበሩ።
6 ልጆች 7 ህፃናቶች ከዛ ያችም ልጅ ከኔ ጋር ነበረች ቅድም ያለው መጀመሪያ ላይ እንድትማር ከዛ መጥቶ ወደ አትላስ አካባቢ ዮሊ ሆቴል መጣሁኝ ጓደኛዬ ነበረ እዚህ ቤት ፈልግልኝ አልኩት ዮሊን ቤት አገኘልኝ ወዲያው ማስታወቂያ ምናምን መስራት ጀመረ እንግዲህ ሲያመጣው ነገር ያለው አይደለ አትችለው መቋቋሙላ አትችልም ሌላ ነገርም ታስበ የሰው ልጅ አእምሮ በጣም ከባድ እና ምንድነው ይሆንክ ያሉት ምናምን ነገር ትላለ በአንዴ 80 ልጅ ገባ በትልቁ መጀመሪያ ሸራተን አስመረቀን በሁለተኛው ሃርመኒ አስመረቀን አሁን ደግሞ ጥቅምት 15 ሳፋየር አዲስ እናስመረቃለን ኦኬ 400 ተማሪ ከዛ በላይ አለ እዚህ ብቻ አሁን 4 ብራንች ነው ያለ ያ ሶ እንዴት ነው ማኔጅ የምታደርገው ሁሉም ቦታ ሰዎች አሉኝ በጣም ታማኝ የራሴው ተማሪ ሞጆ ላይ የሚይዝልኝ አለ አንድ ጎበዝ ልጅ እዚህ ማኔጀር ማርኬቲንግ የማኔጀር አለኝ ወደ 7-6 አስተማሪዎች አሉ በስራ ከዛ እኔ ደግሞ በሳምንት እየዞርኩኝ ሁሉም ጋር ራና አረጋለሁ አስተምራለሁ በአካል የአዲስ አበባ ላይ በብዛት አሁን በአካል ተገኝቼ ነው ማስተምረው ሁለቱንም እዚህ ያሉትን ብራንቾች ማለት ነው ኦኬ ሶ አሁን ቢዝነስ ላይ ወደ ቢዝነሱ እንምጣና ከእውቀት ተጨማሪ እምነት በደንብ ያስፈልጋል ያ አሁን ማምናቸው ሰዎች አሉ ስላልከኝ ነው ምክንያቱም ብዙ ቢዝነሶች የሚፈርሱት ከእምነት ጉድለት ነው ከእምነት ጉድለት ያ እና ምን ያጋጠሙ ቻሌንጆች ነበሩ እንደ ቢዝነስ አዎ ከዛ በኋላም የሀፕን ያደረገኝ ነበር በፍሬንድ መሃል ኦኬ እና ያው መጀመሪያ የተገናኘ ነው በማርኬቲንግ ነው ጓደኛዬ ነው የብዙ አመት ኦኬ ሶ መጨረሻ ላይ ትምህርት ቤቱ ያው ትልቅ ሆነ አደገ ያንን እንዲዋጋ የከፈልኩለትን ሼር ሆልደር ልሁን ትምህርት ቤቱን ስጠኛ ላይ አይ እንደዛ አላደርግም ሲስተር ካምፓኒ መሆን ይችላል ሶ ይሄን ቤት እኔ ነኝ የሰጠውና ለቀቃል እኔ ነኝ ያገኘሁት ለቀቅ እንደዛም ከመጣው ከዛ ምንም አላሰብኩም ባይዘው በፈጣሪ ከዛ እንዴት እርግጠኛ እንደመሆን አብርሽ እግዚአብሔርን ነው ማለት የትም እኮ አልደወልኩም ወጣለሁ እሁድ ነገረኝ ቅዳሜና እሁድ ክላስ ቅዳሜና እሁድ ነው ያለኝና ቅዳሜና እሁድ ግዴታ ልጆቹ መግባት አለባቸው ክላስ ነው እሁድ እንደዚህ ተባልኩኝ እስከ ሮብ ድረስ ያንን ነገር ሐሳቡ እንዲቀየር ብዙ ተው ይሄ አምርብንም ይያልኩኝ እስከ ሮብ ድረስ በቃ ሳቅ ሐሙስ ዕለት ደወልኩኝ ጓደኛዬ የሆነ እሱም ቤት ተከራይሰው ነው ያለው ደወልኩለት ቅዳሜና ግባ አለኝ ሙሉ ልጆቹ ሙቭ አርጌ ቅዳሜ እዛ ሄድኩኝ ቤትኛው እዛ ዋጋ ከምከፍለው 3 እጥፍ ተቀንሶልኝ ሼር ሆልደር ብትሰጥ ኖሮ ምን ያህል ካምፓኒ ያድግ ነበር ያድግ ይመስለኛል ምክንያቱም ለምሳሌ አሁን አንድ ቢዝነስ ላይ ውሳኔ ትክክል ነው አይደለም ምናምን የሚለው ላይ ሳይሆን አንድ ነገር ልንወስን ስንል ቀድመን ምናያቸው ነገሮች አሉ ይሄንን ካምፓኒ 10 እጥፍ የሚያሳድገው ከሆነ ሼር መስጠቱ ይሄንን ካምፓኒ ካንተ ላይ የሆነ አይነት ጫና የሚቀንስልህ ከሆነ ሌሎች ወጪዎችን የምትካፈሉ ከሆነ እንደዚህ አይነት ነገሮች ቢኖሩ መስጠቱ ጉዳት ነበረው ይሄ ነገሮች ሳይታየኝ ሳላስብም ቀርቼም ሳይሆን ያ ነገር እንደማይሆን ፐርሰናሊቲ እንተዋወቃለንና እንደማይን ስላወቅኩ ምክንያቱም እኔ ምን ያህል ዋጋ እንደከፈልኩ ያውቃል እኔ ቦን ፍሬ አልጠይቅም እንደኔ ነው ገባ ይሄኛውን ዋጋ የከፈለለትን ስጠኝ በአንዴ ጊዜ ዋጋ ከፍሎልኝ ሊሆን ይችላል እሱ ዋጋ ከፍሎ ጊዜውን ሰጥቶ ሊሆን ይችላል እኔ ድሜን ነው የከፈልኩት ስሌቱ እኩል አይመጣም ድሜን ነው ሼርኮ ከዚህ በፊት ማለት ብዙ አይነት አሰራር አለ ከዚህ በፊት ያለውን መካፈል አለ አይ እስካሁን ድረስ የመጣው በልዩ ነው ከዚህ በኋላ ግን አብረን ስንቀጥል ከዚህ በኋላ ምን ሰራውን መካፈል ተብሎ ደግሞ የሚኖር አለ እንደሱ አይነት አማራጭ አልነበር
ነበረ የተለያየ ስራ ላይ ስለነበረ ቢዚ ነው አውቀዋለሁ። እንደዚህ ነገር ባደርጋው ለምሳሌ ጅማ ላይ ለምከፍተው ሼር ሆልደር ነው ጅማ ላይ ያለው እኔ ስለማልሄድ ስሙን ብቻ ነው መልከው እዛ ጋር ሼሎ አዲስ አበባ ላይ እኔ አለው ዋጋ ከፈልኩት እኔ በአካል አለው ሰው አለኝ በቂ ሰው አለኝ ከመሬት ተነስቼ ሼር ሆልደር የምሰጥበት ምንም አይነት ምክንያት የለም። ሶ ለሱ ብቻ ሳይሆን አሁን ጥያቄ ሌላም ሰው አሁን ሼር ሆልደር ቢመጣ ምን ያህል ክፍት ነው? ሼር ሆልደርስ ምን አይነት ሰጣለውኝ መሰለ ለምሳሌ ሌላ ብራንች አይደለም ይቻላል ሌላ ቦታ ከአሁን ከዚህ ከሁለቱ እኔ እችላለሁ ረን እያደረኩ ነው በስርዓቱ። ሼር ሆልደርስ የምትሰጠው ምን አይነት ቦታ ላይ ስደርስ ነው ሲበዛብህ ቢዚ ስትሆን እንዲይዝልህ ከፈለክ አንተ ሳይድ ቢዝነስ ሌላ ካለ ትሰጣለህ። አሁንም መስጠት አይቀርም ያደገ ሲሄድ ሌላ ብራንቾችን ከሰጠው ያኛውን ሼር ሆልደር ስሙን ብቻ በስርዓት እንዲይዝልኝ ፈልጋለሁ። በእኛ ሩል ነው የሚመራው የሚመጣውን ሼር ሆልደር ማድረግ እንችላለን። ያን ነገር የሚደርሰው ግን ከዚህ በላይ ያደገ ሲሄድ ስትረስ ውስጥ ላለመግባት ያንን ነገር ታደርጋለህ። እስካሁን ግን ያንን ደረጃ ላይ አይደለም ማለት ነው። ስለዚህ አዲስ ብራንች ቢከፈትም ማኔጅ ማድረግ አቅሙ አለው ነው? አዎ ያው ለምሳሌ ሌላ ሀገር ላይ የሚከፈተዋል አዳማ የሚከፈተዋል ጅማ ብያለውኝና እዛ ላይ ሼር ሆልደር ነው እንጂ ቀጥሬም ምናምን ብዙ ነገር ማድረግ አልችልም። ኦኬ ሶ ከዛ ሙቭ አደረክና ወደ ሌላ ቦታ ገባህ። በነገራችን ላይ አላይቭ እያደገ ይገኛል። አላይቭ መጀመሪያ ስንጀምር በፖድካስት ብቻ ነበር። አሁን ደግሞ በተለያዩ ዘርፎች ወደ እናንተ መድረስ ጀምረናል። የመጀመሪያ የሆነው አላይቭ ፕሮፐርቲስ ነው። አላይቭ ፕሮፐርቲ ዋና ስራው ትክክለኛ ቤት አልሚዎችን ከትክክለኛ የቤት ገዢዎች ጋር የማገናኘት ስራ ነው የምንሰራው። ታዲያ ቤት የመግዛት ፍላጎት ያላችሁ ብቻ ከስር ባለው ስልክ ቁጥር ማግኘት ትችላላችሁ። ልጆች ላይ ትሰራላችሁ። ለምሳሌ አንድ በኢንጂነሪንግም ይሁን በሌሎች አሁን ትምህርት ላይ ብዙ ኢንጂነር ስላለ በኢንጂነር ምሳሌ ልስጥ ብዬ ነው እንጂ ኖርማል ትምህርት ላይ እንደ ፕሮፌሽን በሆነ ነገር ትማራለህ፣ ትጨርሳለህ። እሱን እስከ መጨረሻው ድረስ ይዘው ትሄዳለህ። እስከ መጨረሻው ማለት ምን ማለት ነው? በ60 በ70 ዓመታቸው ኢንጂነር ተብለው በዛው የሚቆዩ አሉ። ግን ሞዴሊንግ የሆነ ፓርት ላይ ይቆማል። ከዛ በኋላ ወደ ራሳቸው ቢዝነስ ወደ ራሳቸው ነገር ምናምን ነው የሚሄዱት። እዛ ደረጃ ማድረሻ መንገድ ይመስለኛል። እዛ ጋር ግን ለመድረስ ከልጅነት ደግሞ ቢነሳ ሞር ውጤታማ ይሆናል ብዬ አስባለሁኝ። እና የእናንተ ግን ምክንያታችሁ ምንድነው? ልጆች ላይ እንድትሰሩ አንተም እንድትሰራ ያደረገ? መጀመሪያ ምክንያቴ ቀለል ያለ ነገር ነበረ። ከዛን ደግሞ ምክንያቴን ጨመርኩበት ካየሁት በኋላ ብዙ አይነት ችግሮች ነበሩ ኢትዮጵያ ላይ በህፃናት የሚሰሩ ነገሮችና መጀመሪያ የጀመርኩት ቤት ውስጥ ብዙ ህፃናቶች ነበሩ እንደ ሞዴል ምናምን ህፃናቶች ብዙ ሞዴል መሆን ፈልጋለሁ የሚሉ ህፃናቶች አልሰማለሁ አያለሁ በጎረቤት ምናምን። ከዛ እንደ አጋጣሚ ደግሞ ኮሪያ ሀገር በጣም ተጀምረዋል በህፃን የጀመሩትም እነሱ ናቸው። በህፃን እሳቸው የሚሰሩት ነገር የሚያሳዩት ነገር እናም ደግሞ ያምርባቸዋል ከትላልቆቹ በጣም ነው የሚያምርባቸው። በቃ ያን ነገርን ፍላጎታቸውን ለማሟላት ካሁኑ እንዲይዙት ሲያድጉ ሜቢ ጣሙ ሊያልቅባቸው ይችላል ያ ሞዴል። እኔ ነገር ያለው እኮ የትምህርት ችግር የለብኝም ግን እያኖረኝ ያለው በየትኛው እንደምትኖር አታውቀውም። ሰው እነሱም አንድ ሳይድ ከትምህርቱን ብቻ ይዘው ትምህርቱ ፌል ቢያደርግባቸው የሆነ ሳይድ ቢዝነስ አላቸው ማለት ነው። ቢያድጉ ያኛውን ነገር የሚፈልጉትን ከልጅነታቸው እያዳበሩት በኮንፊደንስ በአረማመድ በሁሉ ነገር እየዳበሩ ያድጉና መጨረሻ ላይ የሚፈልጉትን ነገር ይሆናሉ ማለት ነው። መጀመሪያ ያሰብኩት ቀለል ያለ ሀሳብ ነበር። ስለሚያምርባቸው መድረክም ስለሚያሳምሩ የጀመርኩ። ኦኬ
ከዛ መጨረሻ ላይ ሲጀምር ቆንጆ ሆነ እና እንዳጋጣሚ ካምፓኒዎችን ዝም ብዬ ህፃናት ካምፓኒዎችን ዝም ብዬ ማውራት ጀመርኩ። የህፃናት ካምፓኒ አለ? የህፃናት እንትን ፕሮዳክት ካምፓኒ ኦኬ ቺፕስ ምናምን ኩኪስ እነኚህ ነገሮችን የህፃናት እንትን የሚሰሩ ማለት ነው። በፊት ትዝ ይልሃል ሜቢ 90s ነህ አይደል አንተ? እኔ ለልጄ ብላ ነው እናት ናት የምታስተዋውቀው ለ7 ዓመትም ለ6 ዓመትም ለልጄ ይሄ ነገር ይስማማዋል ይሄ ምግብ ይወደዋል ልጄ ትላለች። ልብስ ይሄ ለልጄ ብሎ ነው የሚያስተዋውቁት። በጣም ትዝ ይለኛል ማስታወቂያ ለልጄ ምን ነው የመረጥሽለት ምናምን ይሄንን የመረጥኩለት ማስታወቂያ ነበረ። አሁን ልጆች አስበው አንተ ልጅ ቢኖርህ የ7 ዓመት ልጅ ቢኖርህ አንድ የ7 ዓመት ልጅ ቲቪ ላይ ይሄ ጁስ በጣም ልጅዋለሁ ብላ ስታስተዋውቅ በኮንፊደንስ እንዲህ እየጠጣች እየሮጠች ብታስተዋውቅ ኤክሳይትድ የምትሆነው ያቺ ልጅ በዛች ህፃን ልጅ ነው በእርግጠኝነት። ሶ ያኛውን ነገር ለመቀየር ወደ ማስታወቂያ ወደ ፊልም ወደ ብዙ ነገር የህፃናት ፕሮግራም ላይ ሆስት የማድረግ ለምንድነው የህፃን የልጆች ጊዜ ላይ እንትን ለብሶ የህፃን ድምጻቸውን እየቀየሩ የህፃን አድርጎ የሚያወሩት ለምን? ህፃን እያሉ ራሳቸው ማውራት እየቻሉ ሆስት ማድረግ እየቻሉ አደጓ። በፊት እኮ ነበሩ ያ ነገር ሰበታ ኢትዮጵያ ላይ በህፃን ብዙ ነገር ችግር አለ። ፕሮዳክት ሲተዋወቅ በትልቅ ነው በእናት በአባት ነው። ያኛውን ነገር ለመቀየር ህፃናቶች ግዴታ ያስፈልጋሉ። ከድሮንም እኮ ውጪ ላይ ምንም በህፃን ፕሮዳክት የተዘጋጀ ነገር ልብስም ሆነ ስፓይደር ልብስ ምናምን በፊት ህፃናቶች የሚያደርጉ ህፃናቶች አድርገው ነው እንዲህ ተደርጎ አይደለም የሚተዋወቅ አድርገውት ነው። ያን ነገር ማፍራት ነው የኛ ዓላማ። ኮንፊደንስ ያለው ልጅ ወደፊት ተናጋሪስ የሚመለከተው ላይ ማለት ነው ለመብቱ የሚከራከር ሲያድግ ጭምት እንዳይሆን የሆነ ሀገር ሄዶ ኢንተርናሽናል ቋንቋ እንዲለምድ እንግሊዘኛ እንዲለምድ። ምክንያቱም ሙያው ኢንተርናሽናል ስለሆነ ሞዴሊንግ ኢንተርናሽናል ነው። ከፈረንሳይ ነው የመጣው ከውጪ ነው የመጣው። ሰው ኢንተርናሽናል ቋንቋ ስለሆነ ኢንተርናሽናል ሙያ ስለሆነ ሁሉ ነገር ማወቅ አለባቸው። አእምሯቸውን ናሽናል ሳይሆን ኢንተርናሽናል ማሰብ አለባቸው ህፃናቶች። ምክንያቱም የሆነ ጊዜ በኋላ ወደ ራሳቸው አመለካከት መዞር ስለሚጀምሩ ምርጫ ይሰጣቸው ወይ ነው የኛ ድልድይ ነው። ሶ ያንን ህፃን በእነኚህ ነገሮችን አእምሯቸውን ብሬናቸውን በጣም ፍሌክሲብል ለማድረግ በጣም ይረዳቸዋል። የሚፈልጉትን ነገር በጊዜ ማግኘት ይረዳቸዋል። በኢኮኖሚም ደረጃ ሲያድጉ በ20 ዓመት እስከ 20 ዓመት ብዙ አይነት ከወላጅ ላይ ብዙ አይነት ሸክም ይወርዳል ብዬ አስባለሁ። ለምሳሌ የኛ ዩኒክ ሞዴሊንግ ውስጥ ህፃናት በትንሹ ከ20-30 በላይ ቲቪ ላይ የምታያቸው ማስታወቂያ ተጠቃለመችም የህፃናት አይደለ every ሁሉም ሙሉ ለሙሉ ከኔ ህፃን ነው የሚወሰደው። ከኔ ሞዴሊንግ ስኩል ነው የሚወሰደው። ናይስ። ከ100-200 በዚህ እድሜ በ5 ዓመት በ10 ዓመቷ 200,000 በላይ ከአካውንቷ ውስጥ ያለ ህፃናቶች አሉ። ማንንም ሰው መጥቶ ልጆቹን ቼክ ማድረግ ይችላል አላቸው። የሆነ ቦታ ሲደርሱ አስበው የዛሬ 20 ዓመት ምን አይነት ሚሊዮነር እንደምትሆን ሚሊዮነር ትሆናለች ማለት ነው። እኛ በ30 ዓመታችን እነሱ እስከ 20 ዓመት ራሳቸውን ችሎ 18 ድራይቭ እያደረገች ትወጣለች ራሷን መኪና ውስጥ። በገንዘብ ደረጃ ደግሞ ህፃን ገንዘብ ማወቅ ስለ ገንዘብ በዚህ ሰዓት ቫልዩ ለምን እንድታቅ ብሎም ጥያቄ የሚያስነሳለ። ለዛ በእናታቸው ነው የሚገባው። ስለ ገንዘቡ ልጅ ሄዳ ትሰራለች። ማኔጅመንት የነሱ የህፃናቶቹ ማኔጀር ወይ እኔ ነኝ ወይ ቤተሰብ ገንዘብ ጋር ትደርስም ህፃን ሁሉ ነገር የምትጨርሰው እናት ወይ አባት ወላጆች ናቸው የሚጨርሱላቸው። በማያውቁ ልክ ስለ ገንዘብ ቫልዩ ሲገባቸው ይሄን ያህል ሰርተህ በዝግ አካውንት ነው የሚከፈትላቸው። ኦኬ ዝግ አካውንት ነው እኔ አሁን እስከማውቀው ድረስ ማለት ነው። ይሄ ምን ያህል ልጅቷ ምን ያህል አይምሮዋ ምን አይነት ስራዋ እንደቀለለላት ለወላጅ ስንት አይነት ወጪ እንደቀለላቸው አስብ። በዛ አይነት መንገድ ቢረዱት በብዙ አይነት መንገድ ነው በትምህርታቸው። እኛ ጋር ዋንጫ የምንሸልመው ኤንድ ኦፍ ይር ላይ ሲመረቁ
የትምህርት ማስረጃ ካርዳቸውን ይዞ መጥተው ነው መጨረሻ ላይ ስንት አመጣሽ ቶፕ 3 ካልወጣ ሞዴሊንግ ጎበዝ መሆን አለ፣ ስርዓተኝነት አለ፣ ስርዓት ያለው ክላስ ውስጥ ከአክቲቪቲ አለ። ትምህርት ከ1 እስከ 3 ቶፕ 3 ብቻ ነው ተደምሮ ነው አንድ ላይ ጎበዝ ተብሎ የሚሸለመው። ሙሉ መሆን አለበት ማለት ነው ያጻን እኛ ጋር የትኛውም አይነት ተቋም መጥቶ የኛን ህፃናቶችን ቢመረምርና ቢጠይቅ ከቶፕ 3 በታች የለም። ሲጀምር ከቶፕ 10 ሊኖር ይችላል፣ መጨረሻ ላይ ግን እስከ ቶፕ 3 ወጥቶ ነው ያኛውን ነገር የሚጨርሰው ማለት ነው። ኦኬ ህፃናቱ ላይ ሜቢ በስራም ይሁን በሌሎች ነገሮች የሚደርሱ ጉዳቶች ቢኖሩ ማን ነው ተጠያቂ የሚሆነው? በስራ ዓለም ላይ የሚደርስ ነገር ከሆነ እኔ እጠይቃለሁ። በእኔ ስራ መጥቶ በሆነ ነገር ያን ነገር ደግሞ ሪስኩን የምቀበለው ነኝ። መጨረሻው መጀመሪያ ነኝ። ኦኬ ምን ምን ስራ ሲመጣ መጀመሪያ ኮንታክት አድርጌ ስራውን፣ ፔጁን፣ ቢሮውን እነዚህ ነገሮችን ሳልጠይቅ ህጋዊ መሆኑን ሳልጨርስ ምንም ወደ ሞዴሎች አልሄድም መጀመሪያ። ስለዚህ አንተ ነው ኮንታክት የሚያደርጉኝ ከዛ በኋላ ወደ ወላጅ አሳልፋለሁ ማለት ነው። አብዛኛው ሞዴሎች ላይ የምናየው የማናጀር እጦት ጉዳይ አለና አንድ ሞዴል እንዴት አድርገው ነው አብሶ ደግሞ ኢንተርናሽናል መድረክ ላይ ለመሄድ ራሳቸውን ማዘጋጀት እና እንደገና ደግሞ ስራዎች ሲመጡ ከነሱ ጋር እንዲዋዋል ምናምን አይፈልጉም። ከብዙ ሰዎች ጋር ተገናኝቼ ሳወራ እንዴት ማናጀር ማግኘት ይችላሉ? ኦኬ ማናጀር ከማግኘታቸው በፊት እሷ ጋር የሆነ ስራ ወይ ደግሞ የመጣላት ወይ ደግሞ የሆነ ቦታ ላይ ራሷን ማግኘት አለባት። ለምሳሌ ቤቷ የተቀመጠች ቆንጆ ስለሆነች ብቻ አቋሟ ስለሚያምር ብቻ ማናጀር ፈልጋ ማናጀር ከመሬት ተነስተ ማናጀሯ ብትሆን ያልተያዘ ወይ ደግሞ ያልደረሰችበትን ነገር አብሮ ብዙ መቆየት ማለት እንትን ልትሆን አትችልም። ማለት ተወዳዳሪ ሆና አትገባም። ተወዳዳሪ ሆና መግባት አትችልም። ያኛውን ነገር ለማግኘት የሆነ ቦታ ላይ ሆና ነው ያን ነገር መፈለግ ያለባት እና በሶሻል ሚዲያ ይዛ የመጣችው አይዲያ ያንን ማናጀር የሚያሰጣትን ነገር ሰውን መግዛት አለበት ወይ ደግሞ መታወቅ አለባት። ፌሷ ብራንድ መሆን አለበት። ለምሳሌ ማናጀር የሆነ ካምፓኒ ጋር ወይ ደግሞ የሆነ ቦታ ላይ የውጭ ድል ሊሆን ይችላል። ያንን ነገር ፕሮሰስ ከጀመረች ያንን ማናጀር ለማግኘት ራሷ ምንድነው ማውጣት አለባት መጀመሪያ። ሳትቸገር ብዙ አይነት ማናጀር ልታገኝ ትችላለች። ነገር ግን በታማኝነት ያንን ነገር በስርዓት እሰራለሁ ብላ የምታስብ ከሆነ የሆነ ነገርን አይምሮ ውስጥ ካለ ይዛ የመጣችው አይዲያ ማለት ነው ትክክለኛና የሚሰራ አይነት አይዲያ ያንን ነገር ካሳወቀች እነኚህ ነገሮችን ማናጀር ማግኘት ትችላለች ማለት ነው። እንደዛ ይመስለኛል እኔ የአይዲያ ሙያው ላይ ያሉትስ ሁሉም የላቸውም ማናጀር? ሁሉም የላቸውም፣ ብዛት የላቸውም። ማይፈልጓሉ ማናጀርነትን በሌላ አንግል ደግሞ የተረዱት ሞዴሎችም አሉ። በምን አንግል? ስራው በማናጀሩ በኩል ነው የሚያልቀው። ያለማመን ማናጀሮችም በእነሱ በኩል ስለሚያልቅ ብዙ ፐርሰንቱ በማናጀሩ ጉዳይ የሚያልቅ ወይ ደግሞ የሚያልቅ ነው የሚመስላቸው። ያ ነገር አለ እና በራስ በመተማመን አለ አይደለ፣ በራሳቸው አይተማመኑም። ብዛት ወንዶች ይሻላሉ በዚህ ሙያ ላይ። በማናጀር ደረጃ ላይ ብዙ ነገሮችን ወንዶች ይሻላሉ። ሴቶች ግን በጣም እውቅና ደረጃ ላይ ካልደረሱ በቀር ከመጀመሪያ እንደኔ እዚህ ሙያ ላይ ልክ ሲጀምሩ ማናጀር ቢኖራቸው ሾርት ከት ነው የሚሆንላቸው ብዬ ነው ማስበው። እንዲህ አይዲያ አለኝ፣ እንዲህ መስራት ፈልጋለሁ እና በዚህ አይነት ደግሞ ኮንታክት አለኝ፣ እንደዚህ አቅሙ አለኝ፣ ይሄን አይነት ታለንት አለኝ ብላ እነኚህ ነገሮችን ጽፋ የምትችለውን ነገር በራሷ አምና መጀመሪያ ማወቅና ማመን አለባት ለራሷ። ይሄንን እችላለሁ፣ ይሄንን አድርጋለሁ፣ ይሄን ኮንታክት አለኝ፣ ይሄኛውን መንገድ አለኝ። ከዛ በኋላ ራሷን ማውጣት
ለምሳሌ አንተ የሆነ ቦታ ላይ ይሄን ነገር ካልተናገርከው ይሄን ነገር እየሰራ ካላሳየ በሶሻል ሚዲያ በተለያዩ ፕላትፎርሞች አሉ ያንን ነገር ካልፖስት ካላሳየ ማናጀር ማግኘት አትችልም ተረዳይ አንተ አቅሟን ካየ ብቻ ነው እቺ ልጅን ማኔጅ ኮንታክት ላርጋት ለምሳሌ ስራክ እነዚህ ነገሮችን አይነት ሰው ከሆንክ ስራዎቿን ማየት አለበት ለምሳሌ እኔ በስልክ አውርቼክ እንዲ ስራ እንዲ ነው በለት አወራኛለህ እኔ በብዛት በብዙ አይነት መንገድ የሚደውሉልኝ አሉ ከዛን አውቄ ምንድነው ማለት ቴሌግራም ላይ ሃይቤኝ የሷን ሃይ ፈልጌ አይደለም ፕሮፋይሏን ማግኘት ፈልጌ ነው ፕሮፋይል ይናገራል ባዮግራፊ በጣም ነው የሚናገረው ፕሮፋይል ስከፍት ፎቶዎቿን ያለው ስርዓት ወይ ደግሞ ፎቶውን ያለው ባዮና ነባለው ከሌላት ዳት ማች ለሷ ማኔጀር የመሆን ፍላጎትም የለኝ ወይ ደግሞ የሰራችውን ነገር ወይ ጠይቃታለሁ ለምን ፕሮፋይል እንዳላረገች ወይ ደግሞ የሰራችውን ወይ ደግሞ በስርዓት ኢንተርቪው አድርጌ ያላትን ነገር ክህሎት ታለንት ሊሆን ይችላል ችሎታ ነኝ ነገሮችን ማወቅ አለብኝ እሷ ጋር ያለውን ነገር ሪሶርስ በደንብ ማወቅ አለብኝ ማለት ነው አለበለዛ ሁሉም ለሆነ ውጤት ከሆነ ድረስ ውጤት የሚሰጥህን ነገር ነው የምትፈልገው ምትነካው የምትደርስበት ከዚህ እድሜ በኋላ አይደለም ውጤት የሌለው ነገር ጋር መቆም የለብህም ስለዚህ እሷ ጋር ምን አለ ያለው ነገር ካላወቅ ሁሉን ነገር አንተ አስተምረህ አንተ ነግራት አንተ አሳይታት ከሆነ አንተ ድካም ነው ትርፉ ስለዚህ አንተ እየሰራህ ያለው እሷ ሳትሆን አንተ ነህ እየሰራህ ያለው ተረዳኸኝ እሷ ጋር ግዴታ የሆነ ያ ሰው ጋር የሆነ ነገር መኖር አለበት እና እንደዚህ ነገሮችን ቼክ አደርጋለሁ እኔ ባዮ ያለው ባይዘው የሰው ልጅ ባዮ ስላንተ ነገር ይናገራል ያጽፈው ነገር በባዮ ምክንያት የተመዘገበች ልጅ እኔ ጋር ስላስወጣት ማለት ነው ምንድነው የሚለው ባዮ ላይፍን ምትሳደብ ከሆነ ፒፕሉን ምትሳደብ ከሆነ የምትኖረው ከፒፕል ጋር ነው የምትኖረው ግዴታ ነው ላይፍ ያለችበትን ወዳ መቀበል ማንንም ሰው ወዶ የመቀበል ግዴታ አለበት ያለህበትን ነገር አዎ ላይፍ ሲጀመር መቼም ቀሎ አያውቅም የከበደ ነው የሚሄደው ላይፍ ቀሎ አያውቅም ለሰው ልጅ ሰው ነው መክበድ ጠንካራ መሆን ያለበት እዚህ ምድር ላይ ላይፍ አይቀልም መቼም ሰው ነው ጠንካራ መሆን ያለበት ስለዚህ ግዴታ ነው ያን ነገር ጠንካራ ሆነ የመቀበል ግዴታ ነው ካልተቀበልከው ነገሮችም ሊቀሉልህም አይችልም እና ባረርካት አዎ ሊሆን አይችልም ገባ ፒፕል ውስጥ እኔም ሰው ነኝና ሙሉን የሰደበችንን አይሆንም እየተሰደብን አንኖርም አዎ በዛት እንደዚህ አይነት ነገሮች ግዴታ ነገር ለማግኘት ከሎታን ምትችለውን ኮንታክቷን ምናምን ነገሮች ግዴታ እሷ ጋር ሊኖሩ ይገባል አስተካክለው ወደ ሚዲያ ራሳቸውን አውጥተው ያን ነገር በብዙ አይነት መንገድ ማግኘት ይችላል ኦኬ እንግዲህ አሁን አንተ ትምህርት ቤቱ ነው ያለ አንድ ሰው በቃ ከዚህ በኋላ በሞዴሊንግ ነው የሚሄደው በሞዴሊንግ ነው የሚያልፈልኝ ብሎ ሁሉንም ነገር ትቶ ቢገባ ሪከመንድ ታደርጋለህ ወይንስ ሌላ ነገር እየሰራ አላረግም ምክንያት ሳይድ ቢዝነስ ግድ ነው ከእድሜ ጋር መሄድ ነው ይሄ ሙያ የሆነ ሰዓት ላይ ኤክስፐርት አድርጋለህ ፌል ታደርጋለህ በጣም ጎበዝ ወጣቶች ይመጡባል በሚገርም አይዲያ እኔ ወደ አዲስ አበባ ስመጣ ነግሬሃለሁ 100 ሰው ጠየቅኩ ብዬሃለሁ 100 ሰው አረልኝ የሳቀብኛል ሰው ለካ የሞከረው ነው ያል የዘለለው ነው ያል ነው ካልቻለ ያንን ነው የሚመክረው የሰው ልጅ ደፋር ነው ሲመክረው እኔ አሁን መምከር አቆምያለሁ መመክረው ትችላለህ ብቻ ነው ምትችለው ግን ሰው ማንንም ሰው መጀመሪያ ሳይሞክር በፊት መያዝ አለበትን ሳይዝ እሱን ነገር ነግሯለሁ በስርዓት እኔ ያለፍኩበትን መንገድ ነግራለሁ እንጂ አረበስ ማአሜን ነገር አንተ ነገሌ ሄዶ እኔ ሄጂ ያቅቶኛ ምናም ብዬ የሰው ልጅ በጣም ደፋር ነው ከተማርኩት ይመክራል በኮንፊደንስ አይሆንም 100 ሰው ጠየቅኩ 100ም ተመሳሳይ ነገር ይነገር እኔ ገሌ ውስጥ እንዴት ነው አንተ ከዚህ መተ ከገጠር መተን እንደምን ማድረግ የምትችለው ከዛን አሰብኩኝ ስመጣ ምንድነው ያደረኩኝ ማርኬት ያለበት ቦታ ነው ለምሳሌ ጥበብ መግዛት ስትፈልግ ቦሌም አለ እኮ 22 ግን ሽሮ ሜዳ ነው የምትሄደው
አይደል? ስለዚህ ሞዴሊንግ የበዛበት ቦታ ላይ ስትሄድ ማርኬቲንጉ የበዛ ነው የሚሄደው። ሰው አማርጦ ነው የሚመጣው። ምን አደረግኩ? ሌላ ቦታ ከ18 በላይ ነው የሚያስተምሩት። እኔ ቫራይቲ ያለበት ሞዴሊንግ አሰብኩ። ኪድስ ብዬ መጣው። መጀመሪያ ሰው አወቀ። ትልቅ ሚዲያ ላይ ቀረብኩኝና ባይዘው የተላልቆችን ማስተምራለሁ ብዬ ጠንባሪ ያለው መጣ። በትላልቆቹ በህፃናቶቹ ጥሩ ኢንጌጅመንት አገኘ። ኢትዮጵያ ላይ የለም። በአንዴ 600 ምናምን የሚያስተምር ስኩል የለም። የትም 30 40 ከዛ በላይ ያለው የለም። እግዚአብሔር ይመስገን። ስለዚህ ወደዚህም ስመጣ ይሄንን ሁሉ ያደረኩት ምንድነው? ቀራሴን ሰምቼ ይሄን ነገር አው ለምሳሌ እኔ ዘልዬ ቢያቀተኝ ይሄ ነገር ይነካል እንዴ በተለኛ አትነካም አይነካም ነው ማለት እስኪ ሞክር። አዎ ገባ ሞክር እስኪ አድርስ ምናምን ነው። ሮናልዶ ቁመቱ የማንኛውም ሰው ያለውን ቁመት ነው ያለው። ሜትር ከ87 ነው። ሜትር ከ92 ክሮች ከሚባል ተጫዋች አለ። እሱ ከሚዘለው በላይ ነው የሚዘል። ሮናልዶም በላይ የሚዘል ተጫዋች የለም አይደለም? ስለዚህ ያንተን አዘላለል ያንተን ሙከራ የኔን አይነት መሄድበትን መንገድ ሳላቅ ሰው ማስቆም አልፈልግም፣ አልችልም። በጣም ማመሰግነው። ፕሮግራማችን ያያችሁትን ይመስል ነበረ። እንዴት አገኛችሁት? እስኪ ኮሜንት ላይ ሐሳባችሁን አስቀምጡልን። እንዲሁም ደግሞ በዚህ ፕሮግራም ላይ እንዲቀርብ የምትፈልጉትን እንግዳ ኮሜንት ላይ ጻፉልን። በነገራችን ላይ አላይቭ እያደገ ነው። አብራችሁን ስላላችሁ፣ ስለምታግዙን፣ ስለምትደግፉን በወደቅን ሰዓት አይዟችሁ ብላችሁ ላበረታችሁን ፍሮም ደ ስክራች ከባዶ ተነስተን እዚህ ጋር ስንደርስም እስካሁን ድረስ አብራችሁን ላላችሁም ምስጋና ማቅረብ ፈልጋለሁ። አላይቭ ፖድካስት 1 ሚሊዮን ሰብስክራይበር ለመግባት ጠንክረን እየሰራ እንገኛለን። ይህንንም ፕሮግራም ከተማራችሁበት፣ ከተጠቀማችሁበት፣ ለሌላ ሰው ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው።